ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። ወቅታዊ ጉዳያችን አሁን ጀምሯል። በዛሬው ወቅታዊ ጉዳያችን የተለያዩ መረጃዎችን ወደ እናንተ እናደርሳለን። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። በዛሬው ወቅታዊ ጉዳያችን በጎንደር ዩኒቨርሲቲ ሆስፒታል እየተካሄዱ ያሉ በርካታ ችግሮች አሉ። እነሱን እናነሳለን። ከዚህ በፊትም በስፋት አንስተነዋል። እሱን የተመለከተ መረጃ ወደ እናንተ እናደርሳለን ማለት ነው። በመቀጠልም እንግዲህ ኢትዮጵያ ውስጥ ሀገሪቱ እንዳትረጋጋ በማድረግ ረገድ የሃይማኖት አባቶች በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ እምነት አባቶች እያደረጉት ያለውን አስተዋጽኦ በስፋት እናነሳለን። ይህም የምናነሳው ከዚህ በፊት በዚህ ሚዲያ በተደጋጋሚ ማስረጃዎችን እያቀረብን ስንናገር ከሌላ አንግል ሌላ ትርጉም ሲሰጠው ስለነበር ከሰሞኑ ግን በራሳቸው አንደበት እነዚህ የሃይማኖት አባት የሚባሉ ሰዎች ታጣቂዎችን እየደገፉ ምን ያክል ሀገሪቱን እያበጣበጡ እንደሆነ የሚያሳዩ ማስረጃዎች በራሳቸው ሰዎች እየወጡ ስለሆነ ምናልባት ሚዲያውን ለመከላከልም እኛንም እንትን ለማለት ብቻ ሳይሆን ከነማሳያው ወደ እናንተ እናቀርባለን ማለት ነው። በድጋሚ አብራችሁን ቆዩ። ዘንድሮ ወደ አንተ ልምጣና ሰሞኑን ጎንደር ዩኒቨርሲቲ አንድ የጤና ባለሙያም ዶክተር ህይወቱ አልፏል። ይህ ነገር በተደጋጋሚ ሌሎችም የጤና ተቋማት እዛ ጤና ተቋም ውስጥ የሚሰሩ ሰዎች በተለያየ አጋጣሚ በድንገተኛ ሞት ህይወታቸው አለፈ ምናምን የሚል ነገር አለ። ሁሌም ድንገተኛ ነው የሚባለው። ድንገተኛ ግን ምን ማለት ነው? ምንድን ነው ትርጉሙ በራሱ የሚለው እሱም ሌላ ጥያቄ ሆኖ እንዳጠቃላይ ግን ከዛ ሆስፒታል ምን እየተካሄደ ነው ማለት የአሁኑ ጊዜም አይደለም። ከዚህ በፊትም በተለይ በቅማንት ተወላጆች ላይ ምን ሲሰራ ነበር የሚለውን ስናነሳው ስለነበር እንዳጠቃላይ ግን በድንገተኛ እየተባለ የሚሞቱ ምሁራን ተበራክተዋልና ምላሽም በግልጽ ሲሰጥ አይታይም። አንዳንዶች ታግተው ይገደላሉ፣ አንዳንዶች ራሳቸውን አጠፉ በሚልም ተሸፋፍኖ ያልፋልና ምንድነው ያለው ሁኔታ እዛ ሆስፒታል ውስጥ መፍትሄውስ ምን ሊሆን ይችላል የሚለውን ሰፋ አድርገህ ብታነሳውና ወደ ሌላው ጥያቄ ብናልፍ። መልካም። እንግዲህ የጎንደር ዩኒቨርሲቲ ሆስፒታሉ ባለፈው የተፈጠሩ ችግሮችን አንስተናል በተደጋጋሚ። በቅርብ ጊዜ እንኳን አጠቃላይ በአገልግሎት አሰጣጡ እና እንዴት አይነት አሰራር ውስጥ እንደገቡ ህብረተሰቡ በምን ስቃይ ላይ እንደነበረ ዘገባ ዘግበን ነበረ። በተለያየ የሚዲያ ፕላትፎርም አሰራጭተናል። እሱ ከዛ በኋላ ሲቲ ስካኑን አስጠግነናል ብለዋል። ኤምአርአይ ነው እሱ ነው የቀረው አይነት ነገር። እንደዚ አይነት ነገር በፋና ቴሌቪዥን ወይም ፋና ብሮድካስቲንግ በሚባለው የሆነ ነገር አድርገው አይተናል። ኦኬ፣ ያን መጠገኑ ጥሩ ነው፣ ግን ይቀጥላል አይቀጥል የሚለው ሌላ ነገር ሆኖ ማለት ነው። ዝሮ የጎንደር ዩኒቨርሲቲ ለተቋቋመለት ዓላማ በተለይ ደግሞ ሆስፒታሉ ከተቋቋመለት ዓላማ አንጻር እየሰራ እንዳልሆነ በሙስና የተጠማመደና አስቸጋሪ በሆነ ኔትወርኪንግ ውስጥ የገባ ዩኒቨርሲቲ ሆስፒታል መሆኑን ባለፈው አንስተናል። አሁንም እየሆነ ያለው እንደዛ ነው። በቀጥታ በተለያየ መንገድ ከተለያዩ አካላት ጋር ተሳስረው ብዙ ችግሮችን ሲፈጥሩ ነው የኖሩት። እንግዲህ በዚህ 2 ቀን 3 ቀን 4 ቀን እንበለው ምን ሆኗል? ምን የሆነ ነገር አለ ጎንደር ዩኒቨርሲቲ የሚለውን ነገር እናንሳ። እንግዲህ በጎንደር ዩኒቨርሲቲ አንድ ዶክተር አቤነዘር ጌታቸው የተባለ ልጅ ተገሏል። ቤቱ ተገሎ ነው የተገኘው። ራሱን አጠፋ ወይ ሳምቲንግ ምናምን ይላሉ። ልጁ በዛ ደረጃ ራሱ የሚያጠፋ ልጅ አይደለም። ቲክቶክ የራሱ ቲክቶክ አለው። ወደ 131 ሺህ የሚሆኑ ተከታዮች አሉት። የጤና ጉዳይ ሌሎችንም ጉዳዮች ያቀርባልና ቬሪ ማች ሃፒ። ራሱን አጠፋ ብለህ ልትገምተው የምትችልበት መንገድ የለውም እዛ ላይ ማለት ነው። የአዲስ አበባ ልጅ ነው። እናቱ ስታለቅስ አይተናል በተለያየ መንገድ። በዚህ ደረጃ እንዳውም በቅርቡ ሂዳ ወደ አዲስ አበባ እንዲቀየር ለማድረግ ጥረት እያደረገች ነበረ እናትየዋ። ግን ያው ሂደቱ በቀላሉ ሊሆን አልቻለም። ልክ ባለፈው ዳንኤል ነጋን ከመተማ ሆስፒታል የሚባለው የሸሄዲ ሆስፒታል ለመመለስ በፕሮሰስ ላይ እያለ ወደ ጎንደር ለመቀየር ፕሮሰስ እያለ ነው አግተው ወስደው የገደሉት። ይህም ተመሳሳይ ይመስለኛል። በተለያየ ምክንያት እንግዲህ እንደዛ ሆኖ ይሆናል። ኦኬ፣ ማን ነው አሁን አቤነዘር ጌታቸው? ዶክተር አቤነዘር ጌታቸው ማን ነው የሚለውን ነገር እናንሳ። እንግዲህ የጎንደር ዩኒቨርሲቲ የ3ኛ ዓመት የቀዶ ሕክምና ሬዚደንት ሐኪም ነው። ሬዚደንት ማለት ወደ መጨረሻ እንትኑን ሳይዝ በመሀል ያን ማዕረግ ይዞ አገልግሎት ላይ የተሰማረ ማለት ነው። በጎን እየተማረ አገልግሎት ላይ ያለ ወጣት ነው እንግዲህ ሰውየው ማለት ነው። ሐኪም ነው። በዚህ ደረጃ ታኅሳስ 3 ቀን 2018 ዓ.ም ከቤቱ እንዳለ ከቤቱ ነው እንግዲህ ተገድሎ የተገኘው። ቤቱ ተገድሎ ተገኘ። ማንም በራሱ አጠፋ በራሱ ምናምን የምትለው ነገር አለ። ምን አይነት ሁኔታ ነበረ? የልጁ አጠቃላይ ሁኔታ ምንድን ነው የሚለውን ነገር ማየት አለብን ማለት ነው። ሌላው ጎንደር ዩኒቨርሲቲ ውስጥ ያለ ከፋኖ ጋር የተሳሰሩ ስራዎች የሚሰራ የሆስፒታል ሰራተኛ በተለይ ደግሞ እንትኑ ባለስልጣን ነው። በተለያየ ሕክምና ቁሳቁሶች፣ መድኃኒት ኤቭሪቲንግ የሚሰጥ ነው። ፍራሹን የሚሰጥ አይደል? የጎንደር ዩኒቨርሲቲ ለፋኖ
ይህን አያደርግም ብለህ ማሰብ አትችልም። እንዲህ አይነት ነገር ሊሆን እንደሚችል በጣም ቀላል ነው። አቤኔዘር ጋር በተያዘ ያለው ነገር ማለት ነው። በምን እንደተገደለ፣ እንዴት እንደተገደለ፣ ማን እንደገደለው ወዘተ ይሄ በዝርዝር የቀረበ ነገር የለም። ዩኒቨርሲቲው የሆነ ነገር ጽፏል። የዛሬ 3 ቀን የሀዘን መግለጫ የሚል አጭር ነገር ጽፏል። ይችን ነገር ብቻ በድንገት ሙቶ ተገኘ ነው እንጂ በዚህ ሁኔታ ሞተ እንዲሆነ የሚል የለም። እኔ በጣም የሚያሳዝነኝ ዩኒቨርሲቲን ያክል ተቋም ሰራተኞቹ ሙተው ምክንያቱ ሳይጠራ ዝም ብለው አምጥተህ የሆነ አጭር መልእክት ለጥፈው የግብር ይውጣ የሚባለው ማለት ነው። ይሄ ምንድነው? ፊት ማስመታት አድርገህ ይሄዳል። በቃ ከዛ በኋላ ተጠያቂ አይደለም። በሚገርም ሁኔታ ማለት ነው። ቤቱ ሙቶ ከተገኘ ይሄ ልጅ ምንድነው የሆነው? ምንድነው የሆነው? ለዛም እኮ ሐኪም ነው። በጣም በሚገርም ሁኔታ ማለት ነው። ሐኪም በዛ ደረጃ ተራ ነገር እንደሆነ አይነት ነገር ነው እንትን ያደርጉት። እንግዲህ ዶክተር አቤነዘር ጌታቸው ከ131 ሺህ በላይ የቲክቶክ ተከታዮች አሉ። ብዙ ጊዜ በጣም የሚገርሙ የጤና ትምህርቶችን ያቀርባል። ከጤና ጋር ለማህበረሰቡ አዌርነስ ይፈጥራል። የጤና ጉዳዮች የተመለከቱ በልዩ ልዩ ዘርፎች ማለት የተለያየ አይነት የበሽታ አይነት ይጠይቃሉ። ማንም ማህበረሰብ ይጠይቃሉ፣ ይመልሳል። በዛ ይሄ ጥሩ ማህበራዊ መነቃቃት ወይም ማህበራዊ ሶሻል አዌርነስ የምንለው ነገር እየፈጠረ ከሕክምና ጋር ከበሽታ ጋር ያለውን ነገር ሲፈጥር የቆየ ልጅ ነው። ብዙ ተከታዮችም አሉት እንደምናየው ነው። በቅርቡ እንዲያውም የኦሮምኛ ፔጅ ራሱ እንትን አድርጎ ስራ ጀምሮ ነበር፣ በኦሮምኛ ማስተማር ማለት ነው። 2 የቲክታክ እንትን እንደነበሩት ነው ቼክ ያደረኩት እኔ ማለት ነው። ይሄን የሚያደርግ በጣም ደስተኛ የሆነ ልጅ ነው። እዛ እንግዲህ ሲሰራ በስራውም የተመሰገነ ምስጉን መሆኑን ዩኒቨርሲቲ ጽፏል። ታታሪ ታማኝ የሆነ ሰራተኛ ነው ይላል። እነዚህ ታታሪ ታማኝ የሆነ በምንም መንገድ ራሱን አጠፋ የሚል ነገር ሊመጣ አይችልም። የዩኒቨርሲቲ ሆስፒታልም ሰው በማስገደል ደረጃ ልምድ አለው፣ ጥሩ ልምድ አለው። እነ እንዳልክን እንዴት ነው የገደሏቸው? በ2013 ዓ.ም እዛው ሆስፒታል የሚሰሩ እዛው ቁስቋም የነበሩ ቅማንቶች ማለት ዘር መርጦ ማስገደል ልማዱ ነው። እንዲህ አይነት ነገር የታወቀ እኮ ነው። ይሄ አሁን ሆስፒታሉ እንደ ተቋም ግዴታ መነቀፉ ስለማይቀር ነው እንደ ተቋም መነቀፉ እንጂ ይሄን ነገር ማስቆም አለበት ማለት ነው እንደ ተቋም። ነገር ግን እዛ ውስጥ ተቋሙን በቁጥጥር ስር ያደረጉ የማፊያ ቡድን አለ። ያ ቡድን ይሄን ከማድረግ የሚመለስ አይደለም በፍጹም ማለት ነው። የተለያየ መጥፎ የሆነ ትላለ ሊንክ አለ፣ የክፉ ነገር ሊንክ ማለት ነው። የሙስና ሊንክ አለ፣ የተለያየ ነገር ማለት ነው። እንደዚህ አይነት ነገሮች ስላሉ ምንም ዩኒቨርሲቲው ያ ሆስፒታል ይሄን ነገር አያደርግም ብለህ ልታስብ እንትን የምችለው አይደለም። ሜይ ቢ በኋላ አነሳዋለሁ ዩኒቨርሲቲው ጋር በተያዘ። ሌላ ሁለተኛ ዶክተር ሜሮን ደምሌ የምትባል ነች። እንግዲህ ዶክተር ሜሮን ደምሌ የዩኒቨርሲቲው ያው እሷም ዛሬ ከቀኑ 5 ሰዓት ገደማ መግለጫ አውጥቷል። ዩኒቨርሲቲው ስለ እሷም ሞት ማለት ነው። እርሱ እንግዲህ ዩኒቨርሲቲው ምንድን ነው የሚለው? ባደረባት ጽኑ ህመም ለአለፉት 3 ዓመታት አዲስ አበባ የተለያዩ ሆስፒታሎችና በእኛም ይላል በዚህ ሪፈራል ሆስፒታል በጎንደር ስትታከም ቆይታ አርፋለች ትላንት ነው የሚለው። እንግዲህ እሱ ዛሬ ነው የሚሉት። የት እንደተቀበረች ምንም አላውቅም፣ ግን ዘመዶቿ ወዳጆቿ በተገኙት የቀብር ስነስርዓት ተፈጽሟል ብሎ የሀዘን መግለጫ አውጥቷል። ሌላ ነገር ያለው ነገር የለም። እንግዲህ እሷ በዩኒቨርሲቲው የሕክምናና ጤና ሳይንስ ኮሌጅ መምህርት ነች። እሷም የጠቅላላ ሕክምና ነው የሚለው ዩኒቨርሲቲው። አንዳንዶቹ ቀዶ ጥገና ነው ይላሉ። ምን እንደሆነ እኔ አላውቀውም፣ እሱን ሁኔታ በደንብ አላውቀውም። ነበረች ብሎ ጽፏል ዩኒቨርሲቲው። እንግዲህ ባደረባት ህመም ነው ያረፈችው ወይስ ምንድን ነው የተፈጠረው? ሪል በህመሙ ምክንያት ነው የሞተችው ወይስ ምንድን ነው የሚለው መመርመር አለበት። አሁንም ማለት መመርመር ስላለበት ዩኒቨርሲቲው ያ ሆስፒታል በትክክል መመርመር አለበት በዚህ ሁኔታ ማለት ነው። ምንድን ነው የሆነችው? ሲያማት የነበረው ነገር ነው እንድትሞት ያደረጋት ወይስ ሌላ ኮንስፓይር አለ? እንደና አቤነዘር ከበስተጀርባ ሌላ ኮንስፓይረሲ አይኖርም ወይ? እሱ መጠናት አለበት በደንብ ተደርጎ ማለት ነው። እንዲሁ ዝም ብለህ በቃ ታሞ ነው የሞተው፣ ታሞ ስለነበረ ብቻ ታሞ ሞተ አይባልም። መጠናት አለበት፣ መመርመር አለበት በደንብ አስከሬኑ መመርመር መታወቅ አለበት። ምንድን ነው የሆነው ዋት ሃፕን የሚለው ነገር መጠናት አለበት። አለበለዚያ ዝም ብለን ተጨፍነህ እንዲህ ሆኗል ልንለው አልችልም። ምክንያቱም ዩኒቨርሲቲው ሆስፒታሉ በመልካም ስነ ምግባሩ አይታወቅም እስካሁን። በተለይ ደግሞ ከ2010 ዓ.ም በኋላ ባለው ሁኔታ ውስጥ በእንደዚህ አይነት ጥሩ የሆነ ነገር የለውም። ዘር ለይቶ አታክ በማድረግ ይታወቃል ስለሚታወቅ ማለት ነው። ይሄን አያደርግም ብለን እንትን ልንለው አንችልም። ፖለቲካው ከሚጦዘው ጋር አብሮ የሚጦዝ ሆስፒታል ነው። በሙያ ዲሲፕሊን ብቻ የሚመራ አይደለም በፍጹም ማለት ነው። ፖለቲካው ገብቶ ነው የሚያጦዘው። በተለይ ደግሞ እዛ እንደምናውቀው የፋርጣው ቡድን አለ እዛ ውስጥ ሴራ የሚሰራው ማለት ቅማንትን እየመረጠ ሲያባረር ይኖረው ማለት ይሄ አሁን የተፈጠረውን እነዚህ ልጆች ላይ የተፈጠረውን ነገር አያደርግም ማለት አይደለም የሆነውን ነገር ማለት ነው።
የጠላውን እንደዚህ አይነት ፖለቲካው የጠላው ወይም እነሱ ለጊዜያዊ ጥቅማቸው ከአላቸው ትስስር አንጻር እንዲህ አያደርጉም ተብሎ የሚታሰብ አይደለም ማለት ነው። እንግዲህ የጎንደር ዩኒቨርሲቲ ሆስፒታል ችግሩ ምንድን ነው የሚል ጥያቄ ቢነሳ እንደው ለማጠቃለለን ማለት የተወሰነውን ነገር ለማንሳት አንደኛ በሙስና የላሸቀ የተጨማለቀ እኮ ነው። ዝርፊያ እኮ እንደ ጉድ ነው የሚዘረፈው። ዩኒቨርሲቲ መድኃኒት ይዘረፋል፣ ቁሳቁስ ይዘረፋል፣ የተለያየ ነገር ይዘረፋል፣ የዩኒቨርሲቲው ገቢ ይዘረፋል። ሰዎቹ ወደ ዩኒቨርሲቲ መጥተው ሆስፒታሉ መጥተው ሊታከሙ ሲሉ በአቋራጭ እዛ የሚያክሙ ሐኪሞች በግል ባላቸው ኔትወርክ እዛኛው ሂደው እንዲታከሙ ያደርጋሉ። ከፍተኛ ብር ያስከፍላሉ። አንደኛ ዩኒቨርሲቲ የሚያገኘውን ገቢ ያስቀራሉ። ሁለተኛ እነሱ ከፍተኛ በደል ይፈጽማሉ። ታካሚዎቹ ላይ ያለ አግባብ ብር ይዘርፋሉ ማለት ነው። ሌቦች ናቸው። እንዲህ የሚደረገው በጣም ኮመን ነው እዛ ዩኒቨርሲቲ ማለት። እነዚህ በጥቅማ ጥቅም የተሳሰሩ ሌላ ስራ አይሰሩም አይባልም፣ ይሰራሉ። ምንም የሚታወቅ ነገር ነው። ዩኒቨርሲቲው በዚህ ደረጃ የሆነ ነው። ሌላው ዝርፊያ እንደ ጉድ የሚፈጸምበት ራሱ ሆስፒታሉ ራሱ በሽተኛ ነው፣ ሕክምና ያስፈልገዋል። መታከም ያለበት በሽተኛው ማን ነው? ራሱ ሆስፒታሉ ነው። እንደውም ክሮኒክ የሆነ በሽታ ነው የያዘው በእንደዚህ አይነት ሁኔታ ማለት ምን ማለት ነው? ተቋሙ እንደ ተቋም ይሄ ዝም ብሎ ቢጋሩ ይታመማል ማለት አይደለም። ስትራክቸሩ ነው የታመመው ማለት አይደለም። ተቋሙን ራን የሚያደርጉት የሚያስተዳድሩት ሰዎቹ በሽተኞች ናቸው። ዘረኞች፣ አማሳኞች፣ ሙሰኞች፣ ሌቦች፣ ቀጣፊዎች ናቸው። በፖለቲካ የሚጦዙ ከሙያ ዲሲፕሊን የወጡ ናቸው። ስለዚህ ይህንን ነገር መታከም አለበት። ካልታከመ ሆስፒታሉ ነው ሊቀጥል አይችልም። ይሄ ነው። ሌላው ምንድን ነው? ከሽፍታ ጋር በመተባበር ሲሰራ የቆየ ሆስፒታል ነው። ብዙ የሕክምና ቁሳቁስ ቅድም እንዳልኩት ከመድኃኒት ጀምረ እየተዘረፈ ይሰጥ ነበረ። የቆሰለ ፋኖ መጥቶ በድብቅ ይታከምበታል። ሐኪሞቹ ከቤት ሁሉ መድኃኒት ከሆስፒታል እያያዙ ሂደው በየቤቱ በየመንደሩ ሁሉ ያክማሉ። በዚህ ደረጃ የላሸቀ የሙያ ዲሲፕሊን ያላቸው ሐኪሞች ሰብስቦ የያዘ ነው ሆስፒታሉ ማለት ነው። ይሄ ስም ማጥፋት ነው ብለው እኛን ሊጮህብን ይችላሉ። ምንም ልታደርገው አትችልም ስለሚታወቅ ማለት ነው። በዘረኝነት የናወዙ ሰዎች የሚያጠወዙት ዩኒቨርሲቲ ነው የሚመሩት የዩኒቨርሲቲ ሆስፒታል ነው ሆስፒታሉ። ዩኒቨርሲቲውን በዛ ደረጃ ስለሆነ ማለት ነው። እንግዲህ ከዚህ በፊት በርካታ ቅማንቶችን አሳዷል። እነ ዶክተር ሲሳይ ዳይሬክተሩ እንኳን ሳይቀሩ እዛ የሆስፒታሉ የጤና ሳይንስ ሆስፒታል የሚባለው ያኛው እዛ ያለው ፋክልቲ ውሳል ኮሌጁ ራሱ የኮሌጁ ዲን ሳይቀሩ ማለት የተሳደዱበት እኮ በርካታ ቅማንቶች ያንን ተቋም ጥለውት ሂደዋል። ዩኒቨርሲቲውን እንዳለ እንደገና ደግሞ ሆስፒታሉን ያን ሁሉ ያቋቋሙት ከመጀመሪያ አብዛኞቹ እኮ ቅማንቶች ናቸው። በጣሊያን ጊዜ ጀምሮ የነበረ ነው። ይሄ ትልቅ ስራ የሰሩበት ነው። ቀደም ብሎ የነበረ ማለት ነው። ያንን መስራቾቹ ሁሉ ሳይቀሩ የተሳደዱበት ነው። እዛ የነበሩ የሚያክሙ የነበሩ የሚያገለግሉ የነበሩ ቅማንቶች ተገለውበታል። እዛ ቦታ ቅድም አንዱን ጠቅሻለሁ እንዳልክን እንደጠቀስኩት ማለት ነው። እዛው ሐኪም የሆነን አስገድለዋል። የሚታወቅ እኮ ነው። እንዲህ አይነት ነገሮችን ሁሉ ሲያደርግ የነበረ ነው። በርካቶች ተገለዋል። አሁንም በዚሁ አይነት በሽታ አቤኔዘር ተገድሏል። ሜይ ቢ የሜሮን ለጊዜውን ተው። እንዲህ አይነት ነገሮቹ አሉ ማለት ነው። ይሄ በጣም ሃይባይ የሌለው መንደርተኞች ተደራጅተው እንደፈለገ የሚበጠብጡት ተቋም ነው። ሙሰኞች ተደራጅተው እንደፈለገ የሚበጠብጡት የሚዘርፉት ተቋም ነው። በተለያየ መንገድ ይዘርፉታል። የተቋሙን ሪሶርስ ተጠቅመው የተቋሙን ዝና ተጠቅመው ራሱ ማለት የሆስፒታል ሐኪም የሚለው ማዕረግ ይዘው ግን ሌላ ቦታ ሂደው ህዝብን እየበዘበዙ እንደፈለገ እያደረጉ ብዙ ችግሮች የሚፈጥሩ ናቸው። ኢቭን በአገልግሎት ራሱ ሆስፒታል ውስጥ ሲያገለግሉ በአግባቡ እንኳን አገልግሎት አይሰጡም። በሚገርም ሁኔታ ዛሬ ሆስፒታሉ እንደ ተራ ሕክምና ሆኖ የቀረበት ማለት ነው። ሊታከም የመጣ የላብራቶሪ ሪኤጀንት የለውም። ዛሬም የለውም። የላብራቶሪ ሪኤጀንት የለውም። ላብራቶሪ ለመመርመር ማለት ነው። የሽንት የሰገራ የደም የምናምን የሚባለው ላይ መስራታችን የተለያየ ችግሮች አሉበት። ሕክምና መድኃኒት ምንም የለም። ዛሬ ራሱ የተሳከል አይደለም። ይህን ማህበረሰቡ ስለሚናገረው ማለት ነው። ይሄ ምን ነው የሚያመለክተው? ብልሹ አሰራር እንዳለ እዛ ውስጥ መረዳት እንችላለን ማለት ነው። ዩኒቨርሲቲው በተመሳሳይ መንገድ ፋኖ ነው አሰራሩ ማለት ፋኖዊ ነው። ከፋኖ ጋር ተሳስሮ ሲሰራ የነበረው ዩኒቨርሲቲው ማለት ነው። ራሱ ባለፈው እዚህ ጋር በውይይት አንስተነዋል። ፍራሽ በለው ምን ማይሰጠው በመኪና ትራንስፖርት ራሱ ስንት ስራ ነው ሲሰራ የኖረው ቅማንትን በማስጨፍጨፍ። እንደውም እኮ መርሳት የሌለብን ነገር 2011 ነው 2012 ያን ሁሉ ግፍ ሆስፒታል ውስጥ ዩኒቨርሲቲ ውስጥ ራሱ በዘር እየለዩ ተማሪ ሲጨፈጭፍ ሲቀጠቅጡ የነበሩ እዛ ፋኖ የሚል አስገብቶ መጨረሻ ላይ ዩኒቨርሲቲው ከከተማ አስተዳደሩ ጋር ነው ከማን ጋር ሆኖ በጎንደር ዩኒቨርሲቲ ማህተምና ሎጎ የወጣ ሽልማት ለፋኖ የእውቅና ሰርቲፊኬት ሰጥቷል።
ለፋኖ እንዲህ አድርጎ ጡንጦ እያጠባ ያሳደገውን ፋኖ ጎንደር ላይ ነው ፋኖ የተመሰረተው ታውቃለህ። እንዲህ ያደረገውን ይሄንን ወልዶ እንደ ጉድ ዝም ብሎ ጥሎት ይሄዳል ማለት አይደለም። ከበስተጀርባ ሆኖ ይሰራል። አሁንም በተለያየ መንገድ ይሰራሉ። አሁን እንግዲህ ሰሞኑን የፋኖ ጥርሱ ስለተነቃነቀ ሊወልቅብኝ ነው ብለው የሚፈሩት ነገር እንዳለ ይገባኛል። የሆነ ነገር ስላለ አሁን ማለት ነው። ግን ይህን ሲያደርጉ ነው የኖሩት። ዩኒቨርሲቲው በአጠቃላይ በሚባል ደረጃ አመራሩ ማለት ነው ይህን የሚሰራ ጽንፈኛ ነው። በትግራይ ጦርነት ዩኒቨርሲቲውን ታስታውሰው ከሆነ ከመንግስት ጋር ተሰልፎ ዩኒቨርሲቲ ነው እንግዲህ ያስበው ጽንፈኛውን ለማጥቃት የሚል ስልጠና ሁሉ ሲሰጡ ነበር። የዩኒቨርሲቲ ቫይስ ፕሬዚደንት ያሉበት የሚገርም ስራዎች ይሰሩ ነበረ። የሆነ አረንጓዴ ቢጫ ቀይ የለበሱ ሰዎች ስልጠና ጊዜያዊ ወታደራዊ ስልጠና እያሰለጠን ምናምን የሚል በፔጃቸው ሁሉ ሲለጥፉ ነበረ። ዩኒቨርሲቲ ከእንደዚህ አይነት ስራ አይገባም፣ ነውር ነው። ዩኒቨርሲቲዎቹ ገለልተኛ ሆነው የእውቀት ማዕከል ናቸው። እውቀት ብቻ ነው የሚፈልቅባቸው። የሪዝን ወይም የአመክንዮ ማዕከል ናቸው። ሴንተር ኦፍ ኤክሰለንሲ እንጂ ሴንተር ኦፍ ድንቁርና አይደሉም ዩኒቨርሲቲዎቹ። ግን ዩኒቨርሲቲ ጎንደር ዩኒቨርሲቲ የሚባለው ይህን ነው የሚያደርገው። ምናልባት የተለየ ጥላቻ ስላለ ነው ምናምን አይነት ነገር ሰው ሊል ይችላል። አይደለም፣ እውነት ነው። መሬት ላይ ሄዶ ማጣራት ነው። እኔ ምንም የተለየ ጥላቻ የለኝም። ማድረግ የሚችሉትን ያደርገው ማንም የትኛውም ቦታ የሚያደርገውን ነው ያደርገው ጎንደር ዩኒቨርሲቲ በማንኛውም ላይ ቢሆን። ግን ጥላቻ ሳይሆን ይሄን ነገር ማጣራት ቢቻል መሬት ወርደው ቢያጣሩት ጥሩ ነው ብዬ አስባለሁ። ምን መደረግ አለበት? አንደኛ ዩኒቨርሲቲው በአጠቃላይ እና ሆስፒታሉ በተለየ መንገድ መጠናት መመርመር እና መስተካከል አለበት። እርምጃ መወሰድ አለበት። ወንጀለኞቹ ለፍርድ መቅረብ አለባቸው። እኔ በዘመነ ብልጽግና ለምን ወንጀለኛ እንደማይታሰር እንደማይቀጣ ለፍርድ እንደማይቀር አይገባኝም። አያቀርቡም፣ ዝም ነው የሚሉት። ምንድነው? እነሱም ወንጀሉ ይፈልጉታል ወይ ወንጀለኛ ናቸው ማለት ነው። ሌላ ነገር የለውም። ይሄ ሆስፒታል ካልተመረመረ ራሱ ቅድም እንዳልኩት ተመርምሮ ሕክምና ሊያገኝ ይገባል። ሆስፒታሉ ማለት ምርመራው ዘዴ ሐኪሙ እንደሚሰጠው ዲያግኖሲስ ሳይሆን የህግ ባለሙያዎች በደንብ አድርገው፣ በእርግጥ የህግ ባለሙያ በዛ የበሸቀጠ ነው እናውቃለን። ምን ሲያደርግ እንደነበረ በመንደር በዘር የሚፈርድ ነው። ችግር እኮ ነው። ሀገሪቱ እንዴት አይነት የስራ አልበኝነት እንደሰፈነባት በጣም ያሳዝናል። ዝሮ ግን ይሄ እርምጃ መወሰድ አለበት እንላለን። ሌላ ሁለተኛው የተቋሙን አጠቃላይ መዋቅር መቀያየርና ማስተካከል ያስፈልጋል። ሪአረንጅ ማድረግ ያስፈልጋል። ተቋሙ ሰንሰለቱ የሙስና ሰንሰለት መፍረስ አለበት። በጣም በሚገርም ሁኔታ ከአዲስ አበባ ከፌዴራል ጀምሮ ያሉ ሰዎች ናቸው በሰንሰለት ውስጥ ያሉት። ይሄ ቼይን ኦፍ ሙስና ማለት ነው። ይሄ ደርቲ ቢዝነሱ በደንብ ነው የሚችሉት። በዚህ በሙስና በምን በተለይ ከመድኃኒት ጋር በተያያዘ የሚዘረፈው ምናምን ከላይ ጀምሮ የሚሰሩት የዩኒቨርሲቲው አመራር ማኔጅመንት ቦዲ በሙሉ በሚባል ደረጃ አብሮ ይሰራል። አንድም እከሌ ንጹህ ነው የምትለው የምትችል የለም። እንደዛ ቢሆን ይሳከል ነበረ። እነዚህን ነገሮች ማየት እንችላለን። ሌላው የህግ የበላይነት እንዲሰፍን መደረግ አለበት እላለሁ። አራተኛ ሙሰኛ፣ አሻጥረኛ ሐኪሞች ከዩኒቨርሲቲ መባረር አለባቸው። በአዳዲስ ሐኪሞች መሞላት አለባቸው። ልክ እንደና አቤነዘር አይነቶች እኮ ናቸው መያዝ የነበረባቸው ይህን ቦታ ማለት። እነዚህ አሮጌዎች ቀደም ብለው ያሉት ምን ጀምረዋል? የሙስና ሰንሰለት ውስጥ ገብተዋል። ደርቲ ቢዝነስ ውስጥ ገብተዋል። ቅድም ሳነሳው እንደነበረው ሙያቸውን ተጠቅመው ያላቸውን ልምድ ተጠቅመው ስማቸውንና ዝናቸውን ተጠቅመው ወደ ግል እንትን እየወሰዱ ህብረተሰቡን ሲበጠብጡት ነው የኖሩት። ሲቦጠብጡት ማለት ነው። ምንም የሚያተርፉት የለም። ለሆስፒታሉ ዕዳ ናቸው፣ ሸክም ናቸው። ሸክም ምንም ይሄን ያመጣልኛል ልትሉ አትችልም። እነዚህ አዳዲሶቹ የተሻለ ነገር ይሰራሉ። በአዲስ ኢነርጂ እውነቱን ለመናገር አንደኛ የሙስና ኔትወርክ ውስጥ የሉበትም። አትሊስት እስከሚለምዱ ማለት ነው። መጀመሪያ እነዚህም ብቻ ከሆኑ ታቆማለህ። ለዲሲፕሊን እንዲሰሩ በመርህ እንዲመሩ አድርገህ የቁጥጥር ስርዓት እንትን አድርገህ ዘርግተህ ማስተማር ትችላለህ። እንደዛ እንዳያደርጉ በዛ አሁን ባላቸው ፍሬሽ ማይንድ ብታስቀጥላቸው ማለት ነው። ነገር ግን በዛኛው በቀደመው እነዚህ በሙስና በበለጸጉት ዘራፊዎቹ ካስቀጠልከው እነዚህም ኮቴው እየተከተሉ ነው የሚሄዱት። አይድንም ሆስፒታሉ እኔ እንደዚህ አይነት እርምጃ መውሰድ ያለበት ይመስለኛል። ሁልጊዜ ሐኪም ስለተባለ ብቻ ሽሩሩ መባል የለበትም። እንደዚህ አይነት ዘራፊ ከሆነ ማለት ወንበዴ ነው። ከሙያ ዲሲፕሊኑ ምሎ ከገባበት ዲሲፕሊን ወጥቶ ነው የሚዘርፈው። እንደዚህ እያደረገ ማለት የሚያጭበረብረው ህሊና የሚባል ነገር የለውም። ተምሮ ሌባ ከሆነ ማለት ነው ዘራፊ ከሆነ ይህን እንደ ሰው አትቁጠረው። ያልተማረው ዘራፊ በመቶ እጥፍ ይሻለዋል። ሳይማር ነው የሚዘርፈው። ይሄ ፊደል ቆጥሮ ፒኤችዲ ምናምን አለው እየተባለ አትሊስት የሜዲካል ዶክተርም ነው። ፒኤችዲ እንኳን ባይኖረውም ሜዲካል ዶክተር ነው። ስፔሻላይዝ ያደረገውም እንደዚሁ ይሄ ነው የሚዘርፈው። ስፔሻላይዝ ያደረገው እኮ ነው የሚዘርፈው። ሰው ስፔሻላይዝ ያደረጉት ለስርቆት ነው ማለት ነው፣ ለዝርፊያ ነው ማለት ነው፣ ለህሊናቸው ለማቆሸሽ ነው ማለት ነው። ይሄ መመርመር አለበት በደንቡ ነው። እንዲህ ካልሆነ ጎንደር ዩኒቨርሲቲ ሊድን አይችልም፣ አገልግሎቱም በአግባቡ ሊሰጥ አይችልም ማለት ነው። በጎንደር ቀጠና የተለየ የህግ ማስከበር ስራ መሰራት አለበት። ብልጽግና ካደረገው ማለት ነው። የተለየ ስፔሻል የሆነ በደንብ አድርጎ ነገሮችን ከስሩ ፈንቅሎ መንግሎ
ጥሎ ለማስተካከል ማለት ነው። እንደዚህ አይነት ስራ ቢሰራ ጥሩ ነው ላለው። ሌላው እንግዲህ የሐኪሞች ግድያ ተበራክቷል። ለምንድን ነው ይሄ የተበራከተው የሚለው ነገር ህብረተሰቡን ሊያስጨንቀው ይገባል። መንግስትን ሊያስጨንቀው ይገባል። ዩኒቨርሲቲውን እንደ ተቋም ሊያስጨንቀው ይገባል። ህብረተሰብ እኮ ይጨነቃል። ከታች ያለው ማኔጅመንቱን ጠፍንገው የያዙት ግን አይጨነቁም። እነሱ ስለሆኑ ገዳዮቹ ማለት ነው፣ አስቸጋሪዎቹ እነሱ ስለሆኑ። ስለዚህ ይሄ እንትን ማለት አለበት። እንደዚህ ደግሞ በድንቁርና የሚገደሉ ሰዎች በሺ ናቸው። ላይክ ባህር ዳር ባለፈው አንድ ስፔሻሊስት የፈለገ ህይወት ነው ፈለገ ጊዮን ይባል ፈለገ ህይወት ይመስለኛል የእሱ ሆስፒታል ሐኪም የነበረ ስፔሻሊስት ተገድሏል። በጣም በሚያሳዝን ሁኔታ ማለት ፋኖ ገደለው ተባለ። ፋኖ ምን ያክል ደንቆሮ መሆኑን በዚህ ነው የምታውቀው። ሐኪም እንደ ወስደው ራሱ የእነሱን እንኳን ቁስለኛ ምናምን እያከመላቸው አብሮ እንዲያገለግል ቢያደርጉት ምን አለ ከመግደል ማለት ነው። በጣም የሚያሳዝን ነው እንደዛ የተደረገው። መተማ ሆስፒታል ባለፈው የአይን ባለሙያ የሆነው ዳንኤል ነጋ እንዴት እንደገደሉት እና እንትን ታግቶ እንደተገደለ እኛ በተደጋጋሚ ዘግበናል። ይታወቃል ምን አይነት ግፍ እንደሆነ ማለት ነው። ጎንደር ሆስፒታል ይኸው አቤነዘር ጌታቸው ተገድሏል። ሜሮን ደምሌ ደግሞ በህመም ምክንያት ነው በሚል እሷም እንግዲህ አልፋለች። ስለዚህ እነዚህ ሁሉ መጣራት አለባቸው፣ መጠናት አለባቸው። በተለይ የጎንደር ሆስፒታል ሰራተኛ የሆኑት በደንብ ብሎ መጠራት አለበት። እነዛ ኦልሬዲ ያለፈ ስለሆነ ማለት ነው። ይሄ ሁሉ የሀገር ኪሳራ ነው፣ በጣም በሚያሳዝነው ሁኔታ ማለት ነው። አንድ ሐኪም ምናልባትም በርካታ ህዝብ እኮ ነው የሚያስተናግደው በአንድ ሐኪም። የሐኪምና በሽተኛ ጥምረቱን ብታየው በጣም ከፍተኛ ነው በኢትዮጵያ ኬዝ ማለት ነው። የህክምና ባለሙያዎች እጥረት ያለበት ሀገር ነው። ግን ይገደላል፣ እንደ ተራ ሰው ይገደላሉ። በጣም በሚያሳዝነው ሁኔታ ማለት ነው። ሐኪም ትገላለህ፣ ህይወትን ትገላለህ። በጣም የሚያሳዝነው ማለት ነው። እና ይሄ መንግስትም ዓለም አቀፍ ማህበረሰቡም የዓለም የጤና ድርጅትም ሌሎችም አካላት ጉዳይ የሚመለከታቸው የሰብአዊ መብት ድርጅቶችም ይሄን ማጥናት ያለባቸው ይመስለኛል። ኢትዮጵያ ስርዓት ካላስከበረች ገና ብዙ ነገሯን ልታጣ እንደምትችል መረዳት አለብን። ታንኪዩ። መልካም እንግዲህ የዶክተር አቤኔዘርን ጉዳይ አንስተን በዛ ውስጥ ያሉ ችግሮችን በስፋት አነሳን እንጂ ከዚህ በፊትም ታስታውስ ከሆነ ክረምት አካባቢ አንድ ዶክተር እንዲሁ በሽፍታ ታግቶ ተወስዶ ተገድሎ ምናምን ነው ተጥሎ የተገኘው። በኋላ ግን የዩኒቨርሲቲውም እዛ አካባቢ ያሉ ሰዎችም የራሳቸውን ፕራይቬሲ መጠበቅ የሚፈልጉ የዚህ ወንጀል ተሳታፊ ሰዎችም ራሱን ከፎቅ ወርውሮ ነው ምናምን ሙቶ ተገኘ፣ ልክ ራሱን አጠፋ እንደማለት አይነት እንደዛ አይነት መረጃ ሰጥተው ነበረ። አሁንም አቤኔዘር በሚባለው ልጅ ዙሪያ ዶክተር ዙሪያ ብዙዎች ራሱን አጥፍቶ ነው ምናምን እያሉ ነው። አንዳንዶች እንደውም አሁን ከዛሬ ሞተች ከተባለችው ዶክተር ጋር የፍቅር ግንኙነት እንዳለውና እሷ ስትሞት ከማየቴ በፊት ራሴን ላጥፋ ብሎ ራሱን መርዞ እንደገደለውላ የሆነ ቀልድ አይነት ነገር ያወራሉ። ይህ ሊሆን አይችልም። እንዴት ነው? ቅድም ባልከው መሰረት ፕሮፌሽናል የሆነ ሰው ሰውን ለማዳን ጥረት ያደርጋል እንጂ ራሱን ያጠፋል ብዬ እኔ አላስብም። ራሱን አጥፍቶ ከሆነ እንኳን የብዙዎች ጥያቄ ስለሆነ ለምን አጠፋ፣ እንዴት አጠፋ፣ በምንስ አጠፋ ራሱን የሚለውን በደንብ መጣራት ያለበት ጥያቄ ይመስለኛል። እንግዲህ ከዚህ በፊት ዩኒቨርሲቲው ይታወቃል። ቅድም እንዳልከው በትግራይ ጦርነት ወቅት እነዚህ የዩኒቨርሲቲው መኪኖች በሙሉ ወታደር ሲጭኑ ነበረ። ይሄ ግልጽ ነው። መሳሪያ ሲጭኑ ነበረ። ይሄ ግልጽ ነው። ሌላ በቅማንት ትግል ውስጥ ፓርቲሲፔት ያደርጋሉ የሚባሉ ወይም ቅማንትነታቸው በግልጽ የሚታወቁ ሰዎች ከዚህ ዩኒቨርሲቲ ሲሳደዱ ሲታሰሩ እንደነበር በርካታ ማሳያዎች አሉ። እንደውም አንድ የኔ ጓደኛ የነበረ ፋሲል የሚባል ልጅ በአንድ ባች ነበር የተማርነው። አሁን ላይ የት እንዳለ አላውቅም በምን ሁኔታ እንደሆነ። ግን እዛ ዩኒቨርሲቲ ልዩ ኃይል ገብቶ እንዳለ ጭራሽ አሸባሪ ለመያዝ እስኪመስል ድረስ በጣም ብዙ ሰራዊት ገብቶ ዩኒቨርሲቲውን እሱን ለመያዝ ተብሎ የተረበሸበትን ሁኔታ አስታውሳለሁ። በኋላ ልጁ ታስሮ ዊዝድሮዋል ሞልቶ ትምህርቱን በኋላ ዘገይቶ እንዲጨርሱ ላይ የተደረገበት ሁኔታ ነበረ። ይህ በዚህ ሁኔታ ነው ይህ ዩኒቨርሲቲ ምን ያክል የአሸባሪዎች ተቋም እንደሆነ በተደጋጋሚ ያሳየበት ጊዜ ነበረ። እንደምታስታውሳቸው አንተ እንደምታውቃቸው ራሱ ስንት ፕሮፌሽናል የሆኑ ሰዎች ዛሬ ተሳደው ፕሮፌሰሮች፣ ዶክተሮች አውሮፓ፣ አሜሪካ ባሉ የትልልቅ ተቋማት ዩኒቨርሲቲዎችም ይሁን ሆስፒታሎችም ይሁን አፕላይ አድርገው ሂደዋል። እዛ ነው ያሉት የሚሰሩት። እነዚህ ሰዎች አቅማቸው እውቀታቸው ይፈለጋል። ዓለም ራሱ ፈልጎ ይወስዳቸዋል። እነሱ ግን ህዝባቸውን ለማገልገል ብለው ቅማንት ደግሞ ብዙ ጊዜ እዛ እንትን ላይ ሙያ ላይ ማተኮር ይፈልጋል። ብዙ ጊዜ ከዛ አካባቢ ብዙ መልቀቅ አይፈልግም። አሁን ግን ተገዱ ሂዷል። አብዛኛው የምናውቃቸው ሰዎች ስንት ነው የተሳደዱት? እሱን ቆም ብለን ማየትና እዚህ ተቋም ውስጥ ያለው ችግር ቢጠና ቢመረመርና ቢስተካከል የበለጠ ለተቋሙ ህልውና ሲባል ነው እንጂ እኛ የተለየ ቅድም እንዳልከው ጥላቻ ኑሮንም አይደለም። ተቋሙም ለቆመለት ዓላማ ማገልገልም ስላለበት እንደሆነ ልትይዙልን ይገባል ማለት ነው። ቀጥለን የእነዚህ ሰዎች ጉዳይ ነው የሚነሳው። ዞሮ አብረውም ስለሚሰሩ ሰሞኑንም በዜናም እንዳነሳ ነው ራሱ መንግስትም እያራገበው እንዳለው የሃይማኖት አባቶች
የታጠቁ ኃይሎችን በመደገፍ በተደጋጋሚ በተለይ ፋኖ የሚባለውን የአማራ ፖለቲካ ውስጥ ያሉትን ነው የምናነሳው። በዚህ ውስጥ የሚሳተፉትም እነሱ ስለሆኑ የድሮውን ስርዓት የሚናፍቁት እነሱ ስለሆኑ ሙታንን ተነሱ እያሉ እየቀሰቀሱ የሚቀሰቅሱትም እነሱ ራሳቸው ስለሆኑ ሰሞኑን እንግዲህ እንዳየነው የመንግስት ስልጣን ውስጥ ያለ ሰው በደላላ አማካኝነት ጎጃም ውስጥ ታቦት ለአረብ ነጋዴዎች ሽጦ መሳሪያ ለፋኖ ለማስታጠቅ ጥረት ሲያደርጉ እንደነበረ ይህን የሚያደርጉትም የሃይማኖት አባቶች እንደሆኑ ራሳቸውን አግተው ለፋኖ እስከ 800 ሺህ ብር እየሰጡ ቄሶች እንዳሉ የወረዳ ቤተ ክህነት ኃላፊዎች እንዳሉ በተደጋጋሚ እየተነሳ ነበርና አጠቃላይ ግን በሀገሪቱ አለመረጋጋት ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእምነት አባቶች እያደረጉት ያለውን አስተዋጽኦ ሰፋ አድርገን ብናነሳው፣ ምክንያቱም እኛ እዚህ በፊት ስናነሳው ስንወቀስበትም ስንነቀስበትም ስንተችበትም አንዳንዴም ሞራል የሚነኩ ስድቦችም ሲደርሱብን ስለነበረ እሱን ጠቅለል አድርጋ አንሳውና ምናልባት የመፍትሄ ሀሳብ ካለውም እሱን ብታነሳው። ወደ አንተ ልምጣ። እንዴት ከተባለ ደጋፊ ማን ነው ከተባለ ምንም መሸፋፈን አያስፈልገውም። እኔ የኦርቶዶክስ ሃይማኖት ተከታይ ነኝ። እኔ ንስሐ አባት አለኝ። የሃይማኖት አባቴን አከብራለሁ። የመጀመሪያው ደጋፊ የሃይማኖት አባት ነው። ሲደግፈን ሲያበረታታን የቆየ እንዴት ከተባለ አንድ ካህን እኮ የንስሐ ልጁን በዚህ ውጊያ ከሞት ንስሐ አያስፈልግም፣ ንስሐ ገብተሃል፣ በዚህ ውጊያ ከሞት አንተ መንግስተ ሰማያትን ትወርሳለህ እየተባለ የሚሰበክበት ሁኔታ ነው ያለ አባሉ። ይህ ሀቅ ነው፣ መታወቅ ያለበት። እንደ ምዕራብ ጎጃም ሀገረ ስብከት የሃይማኖት አባቶች፣ ሀገረ ስብከት ትላልቅ አመራሮች አይዟችሁ በርቱ ብላችሁናል፣ ደግፋችሁናል። እከሌ ከሌ አልልም፣ እንዲመከሩ ግን ከዚህ ጉዳይ ግን ወደኋላ እንድትመለሱ እንድታስቡበት ለማለት ተፈልጎ ነው። እነማን አሉ ከተባለ ቀኑን የደገፋችሁብን ቀን ያስተማራችሁብን ቀን ፋኖ ማለት የመጽሐፍ ቅዱስ ቃል ነው። አዎ ቃሉማ ሊሆን ይችላል። እየተከተለ ያለው ኃይል ግን እውነት የመጽሐፍ ቅዱስ ቃል ጠብቆ ነው ወይ? ስምማ ኃይለ ሚካኤል የሚባል አለ፣ ሳምሶን የሚባል አለ፣ እስጢፋኖስ የሚባል ጽንፈኛም እኮ አለ። የእነሱን ተግባር ይወክላሉ ነው? የመጽሐፍ ቅዱስ ቃል ነው አይደለም የሚለው አይደለም። እንትን እያለኛል አይዟችሁ በርቱ ነው። በጣም የሚያሳፍር ማለት ነው። የሃይማኖት አባት ከሆነ ቦታ ላይ ሲንቀሳቀስ በራሱ ፈቃድ አግቱኝና ገንዘብ ከሀገረ ስብከቱ ይወጣል። ዝም ብዬ በደግፋችሁ እንኳን ተጠያቂ ሆናለሁ፣ የመንግስት አካል ይጠይቀኛል፣ መከላከያ ይጠይቀኛል ተብሎ እኮ አንድ የሃይማኖት አባት ሆን ብሎ እስረኛ መስሎ እኮ 800 ሺህ ብር እኮ ለጽንፈኛው ሰጥ ይወጣ የሃይማኖት አባት ያለበት ማነው? ምዕራብ ጎጃም ሀገረ ስብከት። በጣም ከሚያሳፍሩ ማለት ነው። መልካም እንግዲህ አሁን ኢትዮጵያ ውስጥ የተቸገርነው ነገር ምንድን ነው? እያንዳንዱ ተቋም እያንዳንዱ ሴክተር ለተቋቋመለት ዓላማ ከመስራት ይልቅ ሌላ ደባል ዓላማ እየያዘ ስለሚሰራ ነው ትልቁ ችግር ማለት ነው። ተቋማት ለተቋቋሙለት ዓላማ ጠንክረው ከመስራት ይልቅ ሌላ የፖለቲካ አጀንዳ ወይ የሆነ ነገር ይዘው ከሰሩ ይፈርሳሉ። እንትና አገልግሎት በአግባቡ መስጠት አይችልም፣ እነሱም ውጤታማ መሆን አይችሉም። አሁን ልብ በል፣ ሆስፒታሉ ቅድም ስናነሳ እንደነበረው ማገልገል ያለበት በመርህ ነው። በቃ የሰው ልጅ ለሆነው ሁሉ የሕክምና አገልግሎት ይሰጣል። እንኳን ሐኪሞቹን ማለት ነው። ሐኪሞቹ እኮ ናቸው ሆስፒታል የሚያስበሉት። እነሱ ከሌሉ ምን ሆስፒታል እኮ አይሆንም። ሐኪሞቹ ሁሉ ደህንነታቸው የተጠበቀ አይደለም በራሱ ማለት ነው። በዚህ ደረጃ ሲሞቱም እንደ ተራ ነገር ነው እንደዚህ የሚደረገው። ታማው የሚሞቱ ዋቴቨር የሚደረገውን ነገር እንትናቸው ራሱ ማለት ነው። ተሰብስበው ሻማ ይለኩሱልህና አዘነ መግለጫ ብለው በቃ ከዛ በኋላ የለም ተረሳ። እንዲህ አይነት ነገር ነው። ምንድነው ከዓላማዊ በወጣ ሁኔታ ተወጥሯል እንትኑ እንደ ተቋም ማለት ነው። የሚመሩት አካላት እንደዛ አድርገውታል። በተመሳሳይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓላማዋ ምዕመናንን በጥሩ የክርስትና ዲሲፕሊን ውስጥ እንትና ቀርጸው ማሳለፍ ነው እና በክርስቶስ ሥጋና ደም እያተሙ የመንግስቱ ተካፋይ እንዲሆኑ የሰማይ መንግስት አባላት እንዲሆኑ ማድረግ ነው፣ ማብቃት ነው። እሱ ነው ስራቸው፣ ሌላ ነገር የላቸው። ከዚህ ውጭ ፖለቲካ ውስጥ ገብቶ የሃይማኖት ተቋም በተለይ ደግሞ መሪ የሆነው ይሄ ቤተ ክህነት የሚባለው ዘርፍ በፖለቲካ ውስጥ ገብቶ አንዳንዴም ወታደራዊ እንትን ውስጥ ገብቶ ራሱ ሲፈተፍት ካየኸው ኦልሬዲ ሃይማኖት ሙቷል ማለት ነው። እንደ እንትን አለ ሃይማኖቱ እንደ እንትን ታየዋለህ። ወርም ውስጥ አለ እሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚባል የእምነት ተቋም እንዳለ እናውቃለን። ግን በውስጡ ይሄንን ነገር ከሰራ ኦልሬዲ ከዓላማ ወጥቷል፣ በስብሷል ማለት ነው። መሪው ነው እኮ ችግር የፈጠረው፣ በስብሷል፣ መቆም አይችልም። ያን ቅድም ያልኩን ዓላማ ከግብ ማድረስ አይችልም።
ምዕመናንን ሰው ግደሉና ትቀደሳላችሁ የሚለው ማለት ነው። ምዕመናን ሰው ገለው መጡ። 6 ቅማንት ገድዬ መጣሁ አባ ንስሐ ይስጡኝ ቀኖና ይስጡኝ ብሎ ይጠይቃል። አይ ጦጣ የገደለ ንስሐ ይገባል እንዴ? ሂድ ገና በደንብ አድርገህ ጨምረህ ግደል ብሎ የሚልክ የሃይማኖት መሪ ያለበት እንዲህ አይነት የሃይማኖት መሪ ያለበት እንዴት ሆኖ ነው አሁን ቅድም ያልኩን ዓላማ ግብ ሊያደርስ የሚችለው? እና ትልቁ ችግር ሌላ ጎል ቀየሩ ማለት ነው። ኦልሬዲ ጎል መቀየር ነው። ዲስፕሌስመንት ሳይሆን ቀየሩ፣ ጎሉን ወደ ሌላ ቀየሩት ማለት ነው። አዙረው ቀይረው ሌላ ነገር ተጠቀሙበት ማለት ነው። ጎሉ ተቀይሯል። ተቋሙን ግን እንደ ተቋም ደግሞ ይጠቀሙበታል። እንደ መዥገር ተጣብቀው እዛ አሉ። ምክንያቱም ገንዘብ ማፈሻቸው ነው። እንደዚህ አይነት ነገር ስለሆነ ተቋሙ ኦልሞስት አደገኛ በሆነ ሁኔታ እየፈረሰ ያለ ተቋም ነው ማለት ትችላለህ። ይሄ ውሸት አይደለም። የሚያደርጉትን እያቸው በየሶሻል ሚዲያ ወጥተው የሚናገሩትን እያቸው እነ ቄስ ፈንታሁን ዋቅ የሚናገሩትን የሚለፈለፉትን እያቸው መስቀልና ጠበንጃ የኛ የኦርቶዶክሳውያን ባህሪ ነው ይልሃል። በቃ አሁን ይሄን እንግዲህ ሃይማኖት አባት ነው ብለህ ነው የምታዳምጠው። ቄስ ነው መስቀል ጨብጦ ነው ይሄን የሚያስተምርህ። እንዲህ አይነት ነገር ውስጥ የገባ ተቋም እየፈረሰ እንደሆነ መቆም አይችልም። በቃ እስካሁንም የመጣው በጉልበት ነው ማለት ነው፣ በጠበንጃ ነው ማለት ነው፣ በኃይል ነው ማለት ነው። እና እንደዚህ አይነት ነገር ነው በሀገር አለመረጋጋት ላይ ትልቅ የራሷን የሆነ አስተዋጽኦ እያደረገች ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እንደ ተቋም ነው የምተቸው። በምንም መንገድ እነዚህ ቄሶች ለብቻ ናቸው ምናምን አይደለም። ተቋሙ ባይበሰብስ ማለት ነው እነዛ የበሰበሱ ሰዎች እዛ ውስጥ ነው አይወጡም። ወላጅ ችግር ካለበት የተለያየ በሽታ ችግር ካለበት በጥንቃቄ ልጁ ከማህፀን ውስጥ ታክሞ በተለየ መንገድ እንዲወለድ ካልተደረገ የወላጆቹ በሽታ መተላለፉ አይቀርም። በዘር ማለት ነው በደም በምን ይተላለፋል፣ አይቀርለትም። እንዲህ አይነት ነገሮች አሉ ማለት ነው። አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሷን አክማ ንጹሕ አድርጋ ልጆቿን ካልወለደች ልጆቿ ያው በሽተኛ ሆኖ ነው የሚወለዱት ማለት ነው። ይህ ነው አሁን ትልቁ ችግር መጣ። እንግዲህ ሰሞኑን በክልል 3 የአማራ ክልል ይሉታል፣ ለአማራ የተሰጠ ክልል ማለት ነው። በክልል 3 የተሰማራው ፋኖ የሚባል ሰሞኑን ችግር ገጥሞታል። የሆነ ከእጅ እየሰጡ የመጡ ሰዎች በአደባባይ እየወጡ ነውሩን መግለጽ ጀምረዋል። አሁን እንትን ያለው ማለት ነው። እና እነዚህ ከዛ እንትን ብለው የመጡ ሰዎች የተናገሩትን ነገር ስትሰማው በቃ ከዚህ በፊት እኛ በትክክል ማስረጃ ስላለን ስንናገር የነበረው ሰው የሃይማኖት ተቋም አትንኩ፣ ቤተክርስቲያንን አትንኩ፣ ለምን እንዲህ ታደርጋላችሁ እያለ ሲተች የነበረ ማለት ነው። በጭፍን በኢሞሽን መልስ ሲሰጡ የነበሩ ወይንም ዝም ብለው ሪያክት ሲያደርጉ የነበረው ተዋረዱ ማለት ነው። ዛሬ ወጥቶ በትልቅ አዳራሽ ላይ በተለይ ፍኖተ ሰላም ላይ በተካሄደው ስብሰባ ላይ ወጥቶ ተናገረ። ረጅም ደቂቃ የሚወስድ አሚኮ የሚባለው ዘግቦት ይሄን ቀጥታ ማለት ነው። ይሄንን በቀጥታ ዘግቦት ቪዲዮዎቹ ባሉ እንግዲህ የሰውየው ንግግር አለ፣ እኛ ጋር ቪዲዮ አለ፣ መስማት ይቻላል ምን እንዳደረጉ የሃይማኖት አባቶች ማለት ነው። እና የሚለው እነሱ እናንተ ያው አሁን አንደኛ ፋኖን የሚደግፈው ዋናው በሎጂስቲክስ እና በመረጃ በሐሳብ በሞራል የሚደግፈው አንደኛው የመንግስት ባለስልጣናቱ ነው አለ። የመንግስት ባለስልጣኑ ነው። እኛም ይሄን ደጋግመን ስንል ነበረ። ሁለተኛ የሃይማኖት አባቱ ነው አለ። የነብስ አባታችን ነው። እኛ የነብስ አባታችን ገደል ግቡ ቢሉንም እንገባለን፣ እነሱ ናቸው እንዲያረጉን አለ በተደጋጋሚ ብሎ። ይሄንን እንግዲህ ምን ትለዋለህ አሁን? የሃይማኖት አባት በተለይ ደግሞ ቤተ ክህነቱን የያዙት ባለስልጣናት እነዚህ ናቸው ስራ የሚሰሩት ብሎ ተናገረ። ልጁ ፋኖን ይባርካሉ አለ። መታችሁ ስትባርኩን ከዚህ በፊትም እኮ ቪዲዮዎችን አይተሃል አይደለ? ፋኖ ማለት ዘተፈኖ መሀበ እግዚአብሔር ማለት ነው። በእኔ በለታታው አንደበት እንኳን የሚነገር አይደለም። አንቲ ፋሲል ኢያሱ ሙክሪያ ምናምን ብሎ ያወራል። ይሄ በስቅለት ቀን የሚባለውን ነገር ለክርስቶስ በለቅሶ የሚዘመውን ዜማ አምጥቶ ማለት ነው። ይሄን አደባልቆ ፋኖ በቃ መላእክት ነው፣ ከሰማይ የወረደ መላእክት ነው፣ ፋኑኤል ማለት ነው ብሎ እኮ ነው። ይሄኛውም ልጁ ራሱ ሲናገር ፋኖ የሚለው መጽሐፍ ቅዱሳዊ ሊሆን ይችላል አለ። በየት በኩል ነው መጽሐፍ ቅዱሳዊ የሚሆነው? ፋኑኤል እና ፋኖ በምን ይገናኛል? ፋኖ እኮ እኛ ፋኖ የምንለው እኛ ሀገራችን አህያ ልትጭኖ አስቸግሮ ፈርጥጦ ይጠፋል። ፋንኖ ሮጠ ነው የምትለው ለአህያ። በቃ ፋንደነ ማለት እምቢ ብለህ አምልጦ ሮጠ ወደ ጫካ በቃ አመለጠህ ማለት ነው። ፋነነ ማለት ነው እምቢ ብለህ መፋነን ነው እንጂ እንደዛ ነው እንጂ የእግዚአብሔር ጸጋ ኑሮት በእግዚአብሔር ችሎታ ከሰማይ የሚላክ ህዝብ ነፃ ሊያወጣ የሚባል ነገር የለም። እንዲህ አይነት ነገርም የለም ሲጀበር ማለት ነው። እንደዚህ አይነት ነገሮችን ነግረውናል። በጣም በሚገርም ማለት ነው። እንግዲህ በገንዘብ ይደግፋሉ አለ። ሌላውም በገንዘብ የቤተክርስቲያን ሰዎች በገንዘብ በተለይ ቤተ ክህነት ነው የሚለው ምን አድርገዋል ያለው ሰው አንዱ ቄስ እስረኛ መስሎ መጥቶ 800 ሺህ ብር አስረክቦ ሄዳለ፣ ሰጥቶ ሄደ። ሌላው ደግሞ እርዳና ለምንድን ነው አንተ ማትደግፈው ሲባል
እኔን እንትን አድርጉኝ አግቱኝና ቤተክርስቲያን እንትን ቤተ ክህነቱ ገንዘብ ይከፍላቸዋል። አግቱኝ ቤተክርስቲያን ትከፍላለች አለ። ሰው ታግቷል፣ ቤተክርስቲያን ይከፍላል። ከዛ በኋላ ምን ችግር አለው? ይለቀቃል። አሁን ምን አደረገ? ገቢ ለፋኖ ሰጠ ማለት ነው። በሚሊዮን የሚቆጠር ብር ያሰጣል ማለት ነው። ቅድም አንተ ታቦት መሸጥም ድረስ የመጡትን ሁሉ ውሰራቸው እነዚህን እንትን ማለት ነው፣ የገንዘብ ድጋፍ። ሌላው አንዱ ቄስ ምን አደረገ ነው ያለው ልጁ ሲናገር የመጣው እኔ እዚህ ገብቼ እዚሁ ያገኘሁት አለ። እዛ ደግሞ እኛ ጋር ሲደግፍ የነበረ ነው አለ። እዚህ ደግሞ ምንድን ነው ብዬ ስጠይቅ የሀገር ሽማግሌ ነው፣ አስታራቂ ፋኖ ነጠረ። ይሄ ማን ማለት ነው? አባ ዩራኔም ማለት ነው። ይሄ ነው በቃ ኡራኔም ነው። ዩራኔም የሚባለው ሰውዬ አባ ዮሴፍ ረታ የሚባለው ማለት ነው። የጎንደር ማዕከላዊ ጎንደር ሀገረ ስብከት ስራ አስኪያጁ ሰውዬ እንዲህ ነው የሚያደርገው። ዋና የፋኖ ፈጣሪ፣ የፋኖ አስተባባሪ፣ ለፋኖ ገንዘብ አውጪ፣ ለፋኖ መሳሪያ ገዢ አስተባባሪ ዋናው እሱ ነው። በዚህ በኩል ደግሞ ከብልጽግናው ጋር ይሰራል። አሁን ሰሞኑን አይተዋል አይደል? ሲመርቅ ብልጽግናን በቃ ደስ ብሎናል፣ ተደስተናል ምናምን እንዲህ ያለ ያወራ ነው። በዚህ በኩል ደግሞ ምንድን ነው የሀገር ምንድን ነው የሰላም ምንድን ነው ምናምን የሚባል ካውንስል ሰብሳቢ ነው። ደግሞ የአማራ ክልል የሰላም ካውንስል ሰብሳቢ ነው። በሚገርም ሁኔታ እነዚህ ይሄ ነው በቃ ቤተክርስቲያን ማለት አባ ዩራኔም ነው። እንዲህ ነው የሚያደርጉት ማለት ነው። ሰውዬው የተናገረው ነው። ከዚህ የተለየ የለም። ጎጃም የተለየ አይደለም። እንዲያውም የጎንደሩ ይከፋል። በነገራችን ላይ የጎንደሩ የከፋ ነው። ከዚህ ቢወጣ ጉዱ አሁን እንደዚህ ቢወጣ ማለት እኛ እናውቀዋለን። ስለዚህ የጎጃሙ የምዕራብ ጎጃሙ ብሎ የተናገረው ሰውየው ከዚህ በላይ ነው የከፋ እንትን ይሄኛው አሁን ከተናገረው በላይ ነው። ጎንደር ላይ ያለው ራሱ ማለት ነው። እንዲህ ያደርጋሉ። የሞራል ድጋፍ ያበረታታሉ። ቅድም እንዳልኩ ወጥተው በቃ የፋኖን ቅድስና ሰማዕትነት ምን ይሄን ማየት ትችላለህ። ከዛ በተጨማሪ መሳሪያ ይገዛሉ። መሳሪያ ቤተክርስቲያን ትገዛለች። እያንዳንዱ ቤተክርስቲያን ምዕራብ ጎንደር ምንድን ነው የተደረገው? እያንዳንዱ ቤተክርስቲያን እንትን ይጣልበታል ብር ማለት ነው። ለፋኖ ማቋቋሚያ እንደ አቅሙ ማለት ነው። ደካማው ቱ ሚኒመም ስናይፐር ይገዛል። አንድ ስናይፐር ቢያንስ ከሱ የተሻለው የተበረታታው 2-3 መትረየስ ይገዛል። ከዛ በላይ ጠንካራው ደግሞ ዲሽቃ ይገዛል። እንዲህ እኮ ነው። ይሄን ሰርተዋል። ምዕራብ ጎንደር ቤተክርስቲያን በዚህ ደረጃ ነው። ገዳማት ሳይቀሩ ሁሉ ይሄን የሚያደርጉት በዚህ ደረጃ የተዋቀሩት ናቸው። ይሄ ሞዓ ተዋህዶ ማለት ይሄ ነው እንዳለ ማለት ነው። እሱን እመጣበታለሁ። ይሄን በኋላ አነሳዋለሁ። ሌላ ስልጠና ይሰጣሉ። ሰብስበው ስልጠና ትሬኒንግ ይሰጣሉ። ስብከት ይሰብካሉ። እነሱ እንትኑ ማበረታታት ማለት ይሄን ሁሉ ሲያደርግ መጣ ነው። ይሄን የሚቃወም ክርስቲያን ካለ አብዷል። ቤተክርስቲያን እየገደሏት ስለሆነ ማለት ነው። እኔ እንደውም ሳስበው ከነሱ ይልቅ አሁን እነዚህን ወንጀለኞችን ይሄ የፋነንን የቤተክርስቲያን አገልጋይ የሚባል ይሄ በሞዓ ተዋህዶን የሚመሰረት ይሄን ከሚጀበጅብን ወይም ከሚከበክብ ይልቅ እኛ ቤተክርስቲያንን እንደዚህ ችግር አለ እያልን እያጋለጥን የምንተች ሰዎች እንጸድቃለን። እውነቱን ለመናገር እኛ ለእውነት ነው እየተናገርን ያለ ነው። የሆነ እውነት እኮ ነው። ስለዚህ ያንን በደመ ነፍስ ዝም ብሎ ተጨፍኖ የሚቃወም ካለ ችግር አለ ማለት ነው። ምንም ልታደርገው አትችልም። ይህን ማሰብ አለባችሁ ማለት ነው። ትልልቆቹ ከትግራይ ጦርነት ጀምሮ ያደረጉትን ማሰብ ትችላለህ። አሁን እነዚህ እንግዲህ ጥቃቅኑ ነው የሚሆነው አይደል? ጥቃቅኖቹ ከትልልቁ በስተጀርባ አለ። ልብ በል ልጁ የመንግስት ሰራተኛ ያለው እኔ የማውቀው ከዞን እስከ ወረዳ ያለው በሙሉ ነው ያለው። ነገር ግን ከላይ ያለው በክልል ደረጃ ያለው ይሄን ሳያደርግ የዞኑ አያደርጉም። መዋቅሩ የት ነው ያለው? ክልል ላይ እነማን እነ ደሳለኝ ጣሰው ምናምን ሲሰሩት የነበሩት ማለት ነው። አሁን እናረጋ ከበደንና አሁኑን ሰውዬ ምክትሉን ተወው። ከዛ ውጭ ያለው በሙሉ በዚህ ወንጀል የተሳተፈ ነው፣ አብሮ የኖረ ነው። እነዚህ ሳይፈቅዱ ከታች ያለው ሊያረግ አይችልም፣ የዞኑ ማለት ነው። በፍጹም ሊያረግ አይችልም። ክልል ላይ ያሉት ደግሞ ፌዴራል ላይ ያሉት ሳያደርጉ እነሱ አያደርጉትም በፍጹም ማለት ነው። ተቆራኝተው ከላይ እስከታች ሰንሰለት ሰርተው ከዲያስፖራ እስከ ተራ እስከ ገበሬ ድረስ ወርደው እንዲህ አይነት መዋቅር ሰርተው ነው ሲሰሩ የነበሩት ማለት ነው። የመንግስት መዋቅር አደራጅተው በደንብ አድርገው ሲሰሩ የነበሩት ማለት ነው። ይሄ የሚታወቅ ነው። በቤተ ክርስቲያንም ተመሳሳይ። አሁን እነዚህ የወረዳ ሀገረ ስብከት የወረዳ ቤተ ክህነት ሀገረ ስብከት ምናምን የሚባሉት ብቻ ሳይሆኑ ከላይ ያሉት ራሱ ቤተ ክህነት ነው የሚባለው ዋናው ከላይ ያለው በአጠቃላይ ማለት ነው። አዲስ አበባ ላይ ያደፈጠው እነሱ ሁሉ አሉበት። አባ ንፋሱ ወይንም ጴጥሮስ የሚባለው ሰውዬ ምን ይዞ ነው እንዴ ቦሌ ላይ ተይዞ ተመልሶ ወደ አሜሪካ የተላከው? ምን ይዞ ነው የመጣው? ስንት ሚሊዮን ብር ነው ይዞ የመጣው? ማት ብር እኮ ጭኖ ነው የመጣው። በዲፕሎማት ሳምሶናይት ጭኖ መጣ። ብሩን አስረክቦ ተመለሰ። አሁን ሰሞኑን ጀምሯል በቲክቶክ ራሱ ማውራት ጀምሯል ስለ አብይ ምናምን። እኔ አንዳንዴ አለማፈሩ ራሱ ግርም ይለኛል። በእርግጥ አንዳንዴ ሀፍረትን ከላኸው ምንም እንትን የለም እኮ በጣም አስቸጋሪ ነው። እና አባ ነፋሱ አባ ሉቃስን አስታውሰው ወደኋላ ሄድን። ይሄ ጴጥሮስ የሚባለው ሰውዬ ባለፈው ነግሬያለሁ።
ከመጀመሪያ የአሜሪካ ሲኖዶስ የሚባለው የቀጣፊ ሲኖዶስ እሱ ሲመጣ ነው እና አብይ ጠራርገው ሲያመጡ አብሮ መጣ። አብይን ቅዱስ እኔ እንደ አብይ ንጹህ ልብ ያለው ሰው አላየሁም አለ። ወያኔ አይመጣም ተመልሶ አይመጣም ብሎ የተናገረውን ፖለቲካ አስበው አይመለከተውም። ይሄ ሁሉ ስለ ትግራይ ስደተኛ የለም ያለውን አስበው፣ ሌላው ዘረኝነቱን አስበው። ይሄ ሰውዬ የቤተክርስቲያኑ አገልጋይ ነው። አሁንም እንደዛ ቤተክርስቲያኗ ተሸክመዋለች አሳይን አድርጋ የሆነ ቦታ በወንበዴ ነው የምትመራው ማለት ይሄ አይደለ? ሌላውን ውሰድ። ሉቃስ የሚባለው ሰው እያደረገው ውሰደው። ሉቃስ የሚባለው ወጥቶ ግንባሩን በሉት እያለ እንዲያውም ጃሎ አለ እንጂ ቤተክርስቲያን አውደ ምሕረት ላይ ጎጆ የዘመም ማለች ስፍራ ባይመቻት ምናምን እያለ ያቀራራው ሰውዬ ማለት ይሄ ቅዱስ ነው። ብፁዕ አባታችን ይባላል። እንኳን ብፁዕ እኔ ተራ ምእመን ራሱ መሆን አይችልም። በዚህ ማለት ይሄን ተቃውሞ ይሄንን ለመቃወም የመጣው አባ ማን ነው የሚባለው? ሩፋኤል ነው ማን ነው የሚባለው? የጋምቤላ ምናምን የሚመራው ሰው የሱ በዛኛው በብልጽግናው በኩል ሆኖ የሰበከው ፖለቲካ አዋራጅ ነው በራሱ ፖለቲካው ማለት የቤተ ክርስቲያን አባት አይደለም። ይሄኛውም ያኛው ወንበዴ ናቸው። ሁለቱም ፖለቲከኞች ናቸው፣ አይረቡም። በዚህኛው በኩል ያለው ግን ይሄኛው እንደዛ ያደረገ ሲወገዝም አላየንም፣ ሲነቀፍም አላየንም፣ ሲቀደስ ነው ያየነው። በምእመኑ በለው በተራው በመንጋው ማለት ነው። ሌላው አባ ሚካኤል የሚባለውን ሰውዬ ውሰደው። የደቡብ ጎንደር ሀገረ ስብከት ምናምን የነበረው ሰውዬ ምንድን ነው ያደረገው? ሰይጣን ይግዛን ብሎ ያስተማረ ማለት ነው። ሰይጣን እግዚአብሔርን ይፈራል፣ ሰይጣን እግዚአብሔርን ያከብራል ያለ ሰው ነው። እግዚአብሔርን ቢፈራና ቢያከብር ሰይጣን ያን ወንጀል ይሰራ ነበር? መፈንቅለ መለኮት ያደርግ ነበር? ይሄን እንዴት በየትኛው አስተምሮ ነው ሰይጣን እግዚአብሔርን ያከብራል ተብሎ እንትን የመጣው? ቢያከብር እንደዛ ያደርጋል? ከሰው ሰይጣን ይሻላል ብሎ የሚናገር መነኩሴ የሚናገር ጳጳስ ያለባት ቤተክርስቲያን እየፈረሰች እንጂ እየዳነች እንዳልሆነ ይህም አልተወገዘም እስከዛሬ ማለት። መቃሪዎስ የሚባለውን ሰው እየወሰደው በትግራይ ጦርነት እስከ አዳርቃይ ጸለምት እየሄደ ምን ሲል እንደነበረ ብትፈልግ ጠበንጃ ያዝና ተዋጋ፣ ለእነዚህ 2 ፍሬ የማይሞሉ እንዴት ትፈራላችሁ ምናምን እያለ ሲሰብክ የነበረውን አስበው። ይሄ ሁሉ አሁን እዛ ቤተክርስቲያን አገልጋይ ነው፣ ሀገረ ስብከት ተሰጥቶት ይመራል። በሚያሳዝን ሁኔታ ማለት በሚያሳዝን ሁኔታ እና አባ ሕፃን ምን እንዳደረጉ አስባቸው። እና አባ ሕፃን ያ የወልቃይቴው መነኩሴ አሁን ለጭልጋ ትምህርት ቤት ማሰሪያ ብሎ ብር አውጥቷል አሉ። እሱ ይሄ የሆነ ነገር የሚያደርገው ቀጣፊው መነኩሴ ማለት ነው። እርሱም ምን እንደሚያደርግ አስበው። እነዚህ ሁሉ ቤተ ክህነት ውስጥ አሉ፣ ቤተክርስቲያን ውስጥ አሉ። እነዚህ ናቸው የመሩት። ሌላ ሞዓ ኢየሱስ የሚባል ሰው እያለ እንግዲህ አንድ ሞዓ ኢየሱስ የሚባል ይህን በዩቲዩብ እንዳለ ሽብር የሚነዛው ማለት ነው። ዋናው የፋኖ አይዲዮሎጂ ቀራጭ ይሄ እኮ ነው። ከዚህ ነው የሚነሱት እነዚህ። በቃ ቱቱቱቱቱቱ ማይለፈልፈው ነገር የለም። ሲቀደድ ውሎ የሚያድር ማለት ነው። ፖለቲከኛ ልም ያለ ይህም በዛ በወልቃይት ከባቢ መጣ ይመስለኛል ሰውየው። የሚያረገውን አስበው። ይሄ ህዝቦችን በስም አይደለም የሚጠራው፣ በስድብ ስም እየጠራ ማለት ነው። ኦሮሞውን በስድብ ስም እየጠራ፣ ትግሬውን በስድብ ስም እየጠራ የሚያንቋሸሸውና የሚያዋርደው ነገር እኔ ያን እንደ ባህታዊ ሳይሆን እንደ ሰው ራሱ እንደ ተራ ምእመን ራሱ አይቆጠርም። ኔቨር ኤቨር በምንም መንገድ ይሄ ልትቆጥራ። እነዚህ ሁሉ በቤተ ክርስቲያን አባል ሆነው ይቀጥላሉ። ሌላም አለ እንዲያው በርካታ ቄሶችም የተለያዩ ቄሶች አሁን አንዳንዶቹን የተወሰኑትን ያነሳናቸው ማለት ነው። እነዚህም በሙሉ ውሰራቸው በጎንደር አካባቢ በተለይ እንትኑ ማለት ነው። እነዚህ ትልልቆቹ በትግራይ ጦርነት ጀምሮ እስከ ዛሬ ምን እያደረጉ እንደሆነ ስትመለከት ቤተክርስቲያኗ እንትን ዲስፋንክሽናል ነች። በቃ ምንም የተለመደ ቅዳሴ ከመቀደስ ውጪ ለሚሰጥ ምዕመናን አገልግሎት ውጪ ሌላ ነገር የለም፣ ምንም የለም። እንደ ተቋም ራሱ ጠንክራ እንድትሄድ የሚያደርግ ነገር የለም፣ እየጠፋ ነው። ክፍፍሉም የመጣው በዚህ ምክንያት የትግራይ ተገነጠለ፣ የኦሮሚያ ቤተክርስቲያን ቤተ ክህነት የሚባለው አልተገነጠለም ኦፊሻል እንጂ የተገነጠለ እኮ ነው። የለም ኦልሬዲ ምንም ማድረግ አሁን ምእመኗቿ ሁሉ ይገደላሉ። ኢቭን አገልጋይ ይገደላል። ሰሞኑን አይታል። በዚህ በሆሮ ጉድሩ ነው በዛ አካባቢ የተገደለው 2 ሰዎች አገልጋይ የሚባለው የተገደሉት ማለት እንዲህ አይነት ነገር እነዚህ እያገለገሉ ነው፣ ሰማዕትነት ነው ትላለ። ይሄ እንዲህ አይነት እየለፈለፈ እንደፈለጉ እየጮሁ ሰው እያስገደሉ እነሱም አይገደሉ ግን አሳዛኝ ነው በጣም። ቤተክርስቲያኗን እያዋረዷት እንደሆነ ማየት አለብን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቄሶች ለምንድን ነው ነውጥ አፍቃሪ የሆኑት? ጥሩ ሰዎች ሊኖር ይችላሉ፣ እሳ ጋር መደብል አይደለም፣ ግን አብዛኛው ነውጥ አፍቃሪ ነው። ወጥቶ ሲያወግዛቸው አታየውም። ወጥቶ እንዲህ አይነት ነገር ተው ክርስቶስ አምላካችን ይሄን አላስተማረንም ብለው አይሰብኩም፣ አይነቅፉም። በጣም በሚገርም ሁኔታ ማለት ነው። ለምንድን ነው የሚሉት? እንደው የተወሰኑ 5 ነጥቦችን ላንሳ። አንደኛ ለ750 ዓመታት ያክል ሲሶ መንግስት ይዘው ሲጨቁኑ፣ ሲገዙ፣ ሲጨፈልቁ ነው የኖሩት። ይህ እውነት ነው። ወንጌል ሳይሆን ጉልበት ሲሰብኩ ነው የኖሩት። እንደዛ ነው የኖረው። በጉልበት አስገድደህ ታጠምቃለህ፣ እንደነ ለአከ ማርያም እና ኃይለ ሥላሴ እንዳደረጉት ማለት በጉልበት ታስጠምቃለህ፣ በጉልበት አማራ ታደርገዋለህ። ይህን ሲያደርግ ነው የመጣው። ጉልበተኛ ነው። በውስጡ ቅድስና ሳይሆን ጉልበት ነው ያለው። ጉልበት ደግሞ ምን ሆኗል? ባህል ሆኗል፣ ቅድስና ሆኗል።
ለዛ ነው ፋኖ ዘተፈነወ ማህበ እግዚአብሔር የሚሉት ማለት ነው። እግዚአብሔር ጠበንጃ ከሰማይ ሲልክ ማለት ወንበዴ ከሰማይ ሲልክ አስበው። እኔ የትኛው ወንበዴ ይሄን ሁሉ አስበው። እንደዚህ አይነት ነገር ነው የመጣ ነው። ይሄንን ሲያረጉ ስለመጡ ጥሩ ልምድ አላቸው፣ ጥሩ መንፈስ አላቸው። የዛ ማለት ነው የዚህ መንፈስ አብሮ ተዋርሰው ነው የመጡት። ለዛ ነው በቀላሉ የሚፎክሩት የሚያቀራሩት ማለት ነው። ጃሎ ሚል ቄስ አይተህ አታውቅም? የሚዘፍን ቄስ አይተህ አታውቅም? ከበሮ ሲመታ እስክስታ የሚያነጉደውን ቄስ አታዩም? የደብር አስተዳዳሪ ሆኖ ራሱ ይህ እኮ አዋራጅ ነው። ከቤተ ክርስቲያኗ ቀኖናና ዶግማ የወጣ ማለት ነው። ቤተ ክርስቲያኗን የሚያዋርድ ለሚቃረኗት አካላት ራሱ የሚቃረኗት ጤነኛ ባይሆንም ማለት ነው። በፖለቲካ ስለሆነ እንደዛ የሚያደርጉት ለሚቃረኗት ሁሉ ክፍተት እየፈጠረ የሚሰጥ ማለት ነው። እንዲህ አይነት አዋራጅ ስራ የሚሰሩ ቤተ ክርስቲያኗ የሚበጠብጡ የሚዘርፉ እንትን ይሄ ምንድን ነው ሙዳየ ምጽዋት እንዳለ የሚዘረግፉ ፎቅ የሌለው መነኩሴ እኮ የለም እዛ ከተማ አዲስ አበባ አካባቢ አብዛኛው ይሄ በተለይ ቤተ ክህነት ውስጥ የተጠጋው ፎቅ አለው። ትልልቅ ፎቅ መኪና ምናምን ያለው ነው። በዚህ ደረጃ ማለት ነው መነኩሴ። በእርግጥ መኪና ለአገልግሎት መኪና ሊኖረው ይችላል፣ ግን ቤተክርስቲያኗ ነው ያንም አገልግሎት መስጠት ያለባት። የመኪና አገልግሎት የመነኮሰ ዝም ብሎ ማገልገል የነበረበት የሚበላው ነገር ካገኘ በኋላ ሌላ ምን ያስፈልገዋል? በእንደዚህ አይነት ሁኔታ መነኩሴ ሆኖ የአገልግሎት ክፍያ የሚከፈለው በሚያሳዝን ሁኔታ ማለት ነው። ለምግብ ለምናምን ኦኬ መብላት ስላለበት እንዲህ አይነት ነገሮች ውስጥ የገባ ለረጅም ዘመናት እንዲህ አይነት ነገሮችን እየሰሩ ስለሆነ ነውጥና ብጥብጥ ላይ በቃ ዋና ቀዳሚ ነው። እንዲያውም ቀድመው እንትን የሚያደርጉት እነሱ ናቸው። ሁለተኛ በፖለቲካ ክፍፍልና አሻጥር ቤተ ክህነቱ ጥሩ ልምድ አለው። ለዘመናት የበለጸገ ልምድ አለው በቤተ ክርስቲያን እንትን እርስ በርስ ክፍፍል ማለት ነው። የምታስታውስ ከሆነ ማለት ታሪክ ብዙ ጊዜ ተምረናል ይመስለኛል። አይ ቲንክ በጎንደሪያን ፔሪየድ የነበረውን ክፍፍል አስበው። ካራ ጸጋ ምናምን የሚል ክፍፍል ማለት ነው። ይህን ወደ አንድ አምጥተህ ማስተካከል አይችልም። ካራው ወታደር የሆነ ቡድን ይይዛል፣ የሆነ መሪዎችን በጎን ያደርጋል። ካራ እንኳን ይሄን ያክል ጎልቶ አልወጣም። በተለይ ጸጋና ቅባት የሚባለው ማለት ሲተራረድ አይደል እንዲኖረው ተዋህዶ ጸጋ ቅባት የሚባለው በተለይ ቅባቱና ተዋህዶ ጎንደር ላይ ሲተላለቁ ነው ያለው። አዲያም አይላፍ ሰገድ እያሱ ነው። አይላፍ ሰገድ ይመስለኛል ባለሳሳት እያሱ ወይንም እያሱ ዘግሬት የሚባለው ታላቁ እያሱ የሚባለው ልጁን የገደለው በቅባትና በጸጋ ጦርነት ማለት ነው። እርስ በርሳቸው ተገጥመው እንትን ይሄ ምንድን ነው ገዳም ገብቶ ተኝቶ ነበር እሱ እንትን ተዳክሞ ማለት ነው። አልሞተም። እስከሚሞት አላቆያቸው ብሎ በዛኛው የቅባቱ ቡድን የተዋህዶ ቡድን በሚል ሽኩቻ ገብተው በቃ ያኛው የቅባቱ አሸንፎ ያንን ገደለው። እንትኑ ንጉሱን ገሎ ልጁን የገደለው በነገራችን ልጁ ንጉሱን ገሎ ነገሰ። እርጉም ተክለ ሃይማኖት አሉት እነዚህኞቹ። በኋላ አንድ ዓመት በኋላ እሱን ራሱ አደል ሊያድን በወጣበት በቀስት እንደ ከርከረው ወግተው ገደሉት። እንዲህ አይነት ቤተክርስቲያን ማለት ህዝብ እንዳለ ብጥብጥ ያለው በዚህ ዘመን አይደል? መነኩሴና ጳጳሳት በአንድ በኩል ከአንዱ ገዢ ወይንም ለስልጣን ሊይዝ ወዳለው ይሄ ንጉሱ በአንድ በኩል ነው ሲፋጁ አይደል ሊኖሩት እድሜ ልካቸው። በእንደዚህ አይነት ነው ይሄ ካልቸር፣ ይሄ መንፈስ አለ ዛሬም አልተገራም፣ አልተስተካከለም። ስለዚህ ምን ጊዜም ገብተው ይፈተፍታሉ በሆነ መንገድ ማለት ፖለቲካው ሲቀየር ቤተክርስቲያን ያንዘረዝራታል እዛ ውስጥ ነው ማለት ነው። ይህን የሚያደርገው ምንድነው? ዶግማውና ቀኖናው ሳይሆን ሰዎቹ ማለት ነው፣ አስተዳዳሪዎቹ በዚህ ውስጥ ተጠምደው የመጡ ናቸው። የበላይነትን ይዘው የመጡ ናቸው። ይሄ ምንም እንትን የሚደረግ አይደለም። በዘመነ መሳፍንት ቤተክርስቲያን ይሄ ክፍፍሉን ዋና በጥባጭ አድራጊ፣ ፈጣሪ፣ አፋሽ፣ አከንፋሽ የነበሩት እነዚህ ናቸው። ለዘመነ መሳፍንት መግባት ትልቁን ስራ የሰሩት ደብተራዎቹ ናቸው። ታስታውሳለህ? ትዬ ምንትዋብ ያለችውን እንትና ጽፎታል። ይሄን በነገራችን ላይ ኪዳነ ወልድ ክፍሌ መጽሐፈ ሰዋሰው ወግስ በሚለው ማለት ነው እሱ ጋር ተጽፏል። በደንብ ነው የተጻፈው። ቋረኞቹ ይላል ደብተራ አይወዱም ነበረ። በአንድ ወቅት እትጌ ምንትዋብ እንዲህ አለች። ሰውን ሰብስባ መኳንንት መሳፍንቱን ሰብስባ እናንተዬ ዲያብሎስ ሴት ያውቃልን ብላ ጠየቀች ይላል። ሴት ያውቃል ማለት ከሴት ጋር ይተኛልን ነው። አይ እንዴት ነው? እሱ እኮ መንፈስ ነው። ከሴት ጋር እንዴት ይተኛል? ስጋ የለው፣ የሚጨበጥ የሚዳሰስ ነገር የለውም። ስለዚህ ይህ ውሸት ነው፣ ሊሆን አይችልም ማለት። እሷ ምን አለች? ኧረ እናንተ ታዲያ ይሄን ሁሉ ደብተራ ማን ወለደው አለች። አባቱ ማን ነው የዚህ ሁሉ ደብተራ አለች። ለምንድን ነው? ክፉ ነገር ሲሰሩ ስለነበሩ ነው። አንደኛ ተዋና የሚባለው የጎጃም ደብተራ አሁን ይሄው የእሱ ጦስ አይደለም እንደ ጎጃም የምዕራብ ጎጃም የሚያሳብደው የእሱ ጦስ ማለት ነው። እሱ በሰይጣን ጥበብ እየሄደ የንጉሱን ምግብ አብሮ ተሰውሮ ይበላል ሳይታይ። ሚስቱን አስገድዶ ይደፍራል ሳይታይ። ግራ ገባት፣ የምታረገው ግራ ገባት። ወሲብ ተፈጽሞባት ታገኘዋለች። ምን እንደሆነ አታውቅም። ይሄ ሰውዬ ነው እንደዛ የሚያደርገው። በኋላ እኮ ተነግሯል። በነገራችን ላይ ይሄ የሚታወቅ እኮ ነው። በኋላ ልብ በል ምንትዋብን እንደፈለገ ለራሱ ለማድረግ በካፋን አስገደለው ለሰይጣን። አክሱም ስትሄድ በሰይጣን ጭኜ ልክሃለሁ፣ ስትሄድ እንዲህ አድርጋለሁ። ሲሄድ እዛው ቤተ ክህነት ውስጥ ያለ የነበረ የቤተ መንግስት ቅርብ ሰው ነው የነገረኝ። እዛ የሚያውቀው ማለት ወደ አክሱም ሄዶ ይመለሳል። ሰይጣን ተሳፈረ በላዩ ላይ
ልቡሳነ ስጋ የሚባለው በሚበር ሰይጣን ይዞት ሄደ። ነገር ግን ተሸክሞ ሲሄድ ምንም ነገር እንዳትናገር የፈለገ ቢሆን ተብሎ ነበረ። አክሱም ደርሶ ይመለሳል። ሲመለስ በዛ አግባብ ይዞት ሲመጣ በዚህ ሜይ ቢ በወለቃ ምናምን ደርሶ ይመስለኛል ዝናብ ይመጣል። ዝናብ ይመጣና መብረቅ ይሄ ምንድነው ብልጭልጭ ይልና ጉሩምሩምታ ተሰማ ማለት ነው። ከዛ ደንግጦ ምን ይላል? ኪዳነ ምሕረት ይላል። ጥሎት ሄደ። የት ላይ? አየር ላይ ወርዶ ተከስሶ ሞተ። አፄ ፈካፋን እንዲህ ነው የገደሉት። ከዛ በኋላ የሆነውን ነገር አስበው። በእርግጥ ምንትዋብ ጠንካራ ሴት ነበረች፣ እንትኑን አስቀጥላለች በኋላ ማለት ነው። እንዲህ አድርጎ ያም ከሰረ ያ ሰውዬ ማለት ነው። አሁን ጻድቅም ነው ሁሉ ለማለት ይቃጣቸዋል። የተዋና የሚባል ጻድቅ እንደሆነ አንዳንዶቹ ወጥተው አንዳንዱ ጻድቅ ነው በቅድስና ነው እንደዛ በቅድስና ነው ሰው እያስገደደ የሚደፍረው በጨለማ እየሄደ በመንፈስ እየሄደ የሰው ምግብ የሚቀማው ሌባ ይሄ ነው። ይሄን ደግሞ እነ ዘመነ ካሴ ምን አሉት? የአባቶቻችን ጥበብ አለው። አንዱ ደግሞ ጥበብ መጥቶ ጥላ የሄደችውን ሚስትህን በፍቅረ ምንድነው በአምጾ ብእሲትና በመስተፋቅሩ ትስባታለህ አለ። እንዲህ ብሎ ፍቅራችን አልገባም ያለውን ደግሞ በመስተፈቃሩና በመስታሰልሙ ታመጣዋለህ አለ። የሚገርም እኮ ነው። የበጠበጠን መጥቶ በስደት መጥቶ እኛን እንትን የሚለው በመስተባርርና በመስተባዕድ ታባረዋለህ አለ። መስተአብድ የሚባለው በመስተባርር እንዲህ አይነት ነገር ነው እንትን የሚሉ ማለት ነው። ወይ ከዜሮ አይደሉ ወይ ከሰይጣን አይደሉ። በሁለቱም መንገድ እንደዚህ አይነት ሰዎች ሞልተዋል። ይሄ ሲሰበክ ዝም ብሎ የሚመለከት ቄሳል። እንዲያውም አባቶቻችን እዚህ ይናገሩ ይመስክሩ ነው የሚለው። ይህን እያወራ የፋኖ የአንድ ክፍለ ጦር ምክትል አዛዥ ነው። በሚገርም ሁኔታ ይህን ወጥቶ የሚናገረው እና አባቶቻችን እዚህ ይናገሩ ነው የሚለው። ጅንግላ የሚያክል መስቀል አንጠልጥሎ ነው ሰው የሚገሉትም አስገድደው የሚደፍሩትም እንደዛ ነው። የአንዱን ቄስ 2 ልጆች አስገድደው ደፈሩ። ከዛ ለምን ብሎ ሲቆጣቸው የአንተስ ሚስት ማን አለ ብሎ ሚስቱን አጋድሞ ወሲብ ሊፈጽም ሲል መስቀሉን በመካከል አድርጎ አልቅሶ አተረፋት አለ። እናትንም ልጆችንም ማለት ነው። እንዲህ አይነት ነገር ነው። ይሄ መስቀል አንገቱ አለው ትልልቅ መስቀል። በዚህ ደረጃ ይሄንን ማታወግዝ ቤተክርስቲያን ማለት ነው። ዝም ብላችሁ እንደፈለገ ሰው ግደሉ ኃጢአት አይደለም ማለት አስገድዳችሁ ድፈሩ ኃጢአት አይደለም ማለት እኮ ነው። ምን ልዩነት አለው? የፈለገው ኃጢአት አሰሩ ብትሰሩ እናንተ ፋኖ ናችሁ፣ እናንተ ኢሚዩንድ ናችሁ ከኃጢአት በቃ እንዳይቆጠርባችሁ ሆኗል ማለት ነው። ኦልሞስት የፈለገውን ብታደርጉ ማለት እንዲህ አይነት ክርስቲያን ሰባኪ ወይም ቄስ ደብተራ ሞልቷል ቤተክርስቲያንን እያዋረደ የመጣው ማለት ነው። ሰው እነዚህ በሙሉ በዘመነ መሳፍንት የነበረውን ዛሬም ዘመነ መሳፍንት ሁለተኛው አድርገው አስቀጥለውታል። አማራ ክልል በዚህ ደረጃ ነው። በአፄ ቴዎድሮስ ዘመን ያደረጉትን ሰደው ምንድን ነው የተደረገው? አፄ ቴዎድሮስ በግፍ እኮ ነው አፄ ቴዎድሮስ እዛ ደረጃ ደርሰው። ይህ ሁሉ ግፍ እኮ በደብተራ ነው። ከህዝብ እንዲነጠል አድርገው ብቻውን እንዲቀር ያደረጉት የተወሰነ ቡድን ብቻ እሱ ጋር ቆሞ ሌላው እንትን እንዲያደርግ ያደረጉት እነዚህ ከእንግሊዝ ጋር እንትን ያሉት እነዚህ አይደል። በኋላስ አፄ ቴዎድሮስ ከሞተ በኋላ ስሜን የሚባል ቦታ ሰው ሰብስበው ህዝብ ሰብስበው ባላባት ምናምን የሚባለው ሰብስበው ድሮ ያቺ የወዲት ጌዴ የምትባለው እነሱ ጉዲት ነው ያሏት። ጉዲት የምትባለው እንደዛ አደረገችን። ይሄ ደግሞ መጥቶ ዛሬ እንዲህ አደረገን። እነዚህን ወደ ስልጣን ያመጣ ጥቁር ውሻ ይውለድ ያለው ደብተራ ተሰብስበው አፄ ፋሲለደስና አሁን እንትን አፄ ቴዎድሮስን አሁን ምን እያደረጉት ነው? ፀጉሩን እየተሻሹ እየሳሙት ስዕሉን እየተሻሹ አባታችን የእሱ በረከት ይደርብን እያሉ እንዲያውም ወጥተው በአደባባይ ኧረ ቴዎድሮስና እያሉ የሚናገሩበት አይደለ እንዴ? ዛሬ ይሄ ሁሉ ነው የደመነፍስ እንቅስቃሴው ፖለቲካ ውስጥ ገብቶ ከመንቦጫረቅ ውጭ በእግዚአብሔር መንፈስ ቅዱስ ጸጋ ተዋጅተው ህዝቡንም ሀገርንም ማረጋገጥ አልቻሉም። አያረጋግጡም። የለም እነሱ ናቸው ቃውጤዎቹ። ቄሱ ካበደ እንዴት ሆኖ እንትን ይሆናል? እግዚአብሔር ቤት በኩል መጥቶ ይባርካል። በእነሱ በኩል ነበር ሊባርከን የነበረው እኮ። ይሄን እኮ ነው የሆነው። ይሄ ነው አሁን ትልቁ ችግር የመጣው። ይሄ ነው በዘመነ መሳፍንት የነበረው በአፄ ቴዎድሮስ የነበረውን በጣሊያን ዘመን የነበረውን ወረራ ጣሊያን ሲወር አብዛኛው ባንዳ ሆኖ የሰራው ቄሱ ነው። ታቦት እየያዘ ሲቀበል የነበረው ቄሱ ነው። ዘንባባ ይዞ ዘንባባ ቅጠል ይዞ እያነጠፈ የተቀበለው ቄሱ ነው። የፈለገውን ነገር ስጦታ እየሰጠ ለጣሊያኑ እንትን ሲያደርግ የነበረው ቄሱ ነው። እናውቃለን። ጎንደር አካባቢ የነበረው እንደዛ ነው። የትም ቦታ ብትሄድ ትግራይ አካባቢ የነበረው ቄሱ ነው እንደዛ ሲያደርግ የነበረው። ዊ ኖ ዛት ኦኬ። ከአቅም በላይ ከሆናቸው ምን ያደርጋሉ ምናምን የሚል ነገር ሊመጣ ይችላል። እንደ ጴጥሮስ እንደ አቡነ ጴጥሮስ መሰየፍና እምቢ ብሎ እና እንደፈለጉ እኮ ነው። በሲሲኒዮስ ዘመን ከሲሲኒዮስ ጋር የነበሩ በኋላ ዘመን ሲቀየር ደግሞ ከነዚህ ጋር መጥተው በዚህኛው ዘመን የሚሉ እንደፈለጉ ቢያደርጉ አይደል እንዴ? ዊ ኖ ዚስ። ይሄ በጣም የሚታወቅ ነገር ነው። በጣሊያን ዘመን የነበረ በደርግ ዘመን እና አባ መርቆሬዎስ መርቆሬዎስ አባ መርቆሬዎስ ጎንደር ላይ ቀይ ሽብር በሚመታው አብሮ ቀይ ሽብር ሲያስመታ የነበረ የፋርጣ ሰው አይደል እንዴ? ከነ መላኩ ተፈራ ጋር አብሮ በዛ አይደል እንዴ ጳጳስ ያደረጉት? ከሱ በፊት የነበሩትን አስረው ደርጎቹ አስረው ይሄን ጳጳስ ያደረጉት። ኢትዮጵያ ትቅደም ይላል ደብዳቤ ለቤተ ክርስቲያን ጽፎ ከታች ኢትዮጵያ ትቅደም ብሎ የሚጽፍ በኋላ ደግሞ ወያኔ ሲመጣ ፈረጠጠ። እዛ ሄዶ
ቤተክርስቲያንን የሚያፈርስ ሌላ ሲኖዶስ ምንም ታይቶ ማይታወቅ ከቀኖና ውጭ የሆነ ማለት ሌላ ሲኖዶስ አድርጎ እነዚህን አሁን ብጥብጥ የሚያደርጉንን የፈለፈለው እሷ እንዲሁ ነው እኮ ነው የመጡት። መጥቶ ናብይ ይዘዋቸው ከመጡ በኋላ ከናብይ ጋር እየሄዱ ምንድን ነው ሲያደርጉ የነበሩት? እና አባ ዮሴፍ የሚባለው ይሄ ጎንደርን በቅማንት ጎጃም በቅማት ብሎ የተናገረው ሰውዬ ምንድን ነው ያደርገው? እነሱ ሲያነብ የነበረውን አይታል። የዘረኝነቱን እንትን ቀብረው እንዲህ አድርገው ምናምን ኢትዮጵያን ትንሣኤ እያመጡልና ያለ እሱ አይደለም። እና አባ መርቀሪዎስ ናቸው የሚያደርጉት። የሁሉ ማየት እሳቸው ብቻ አይደለም፣ ሌላ ስንት ወመኔ መነኩሴ የነበረ መሰለ ይህንን ሲሰራ የነበረ ማለት ነው። በዘመነ ወያኔስ ምን አደረጉ? ፖለቲካውን ዋና ሲያጠዙት የነበሩት አሜሪካ ተቀምጠው እነዚህ ናቸው። አገር ውስጥም ያለው ከመንግስት ጋር ተለጥፎ ስራ ሲሰራ የነበረው ይሄው እዚህ ነው ያለ ነው። እምቢ ያሉት ደግሞ ሲገደሉ ሲሳደዱ ነበሩ። እንደና አባ ሰላም አይነቱ ሲገደሉ ሲሳደዱ ኑረዋል፣ ሙተዋል በሐቀኝነታቸው። ይሄንን ምን ድረሰው አይደለም። በዘመነ ብልጽግናም አሁን ይሄው ቄሱ ምን እንዳደረገ ቅድም ስናነሳው ነበር። ያ ሁሉ ከላይ ያነሳሁት በዘመነ ብልጽግና የመጣ እብደት ማለት ነው። ከዘመኑ ከፖለቲካው ጋር አብረው ያልጦዙበት ያልሰከሩበት ያላበዱበት መንገድ የለም። ይሄ እውነታ ነው። ውሸት ብሎ የሚከራከር ካለ ሲምጣ ይሄን ዝም ብለህ ተው አትንካው። ይሄ በቃ የቤተክርስቲያን ወግ ባህል ነው ካለ ቤተክርስቲያን ወግ ባህል አይደለም። እኔን አይመለከተኝም። እሱ ሃይማኖት ፓርት ኦፍ ኢት ይሄን ማወቅ አለብንና እኔ ይሄንን ካላስተካከል እንዴት ልናደርገው እንችላለን? ሶስተኛ ነጥብ ቤተክርስቲያን ከአማራነት ጋር እንዳይፋቱ ተደርጎ ተጋብታለች። ቤተክርስቲያን የሆነ አማራው በአማራነቱ ተሰልፎ ሲዋጋ ቢገደል ክርስቲያን ተገደለ ብሎ ይመጣልሃል። ቤተክርስቲያን የሆነ ችግር ከመጣ በቃ ክርስቲያን ተገደለ ብሎ ይመጣልሃል። እኛ እኮ አሁን ቤተክርስቲያንና አማራ እንዴት አድርገን ማፋታት እንዳለብን ራሱ አይገባኝም። ማፋታት ማለት ምን መሰለ? ብሔርና ሃይማኖት እንዴት ነው አንድ የሚሆነው? እንዴት ነው አንድ ይሆናል? ግን እነሱ እንዳይፋታ ተደርገው ነው የተሳሰሩት። ቀዳሽ፣ ተኳሽ፣ አራሽ እና ሌላም አለ ነጋሽ። እነዚህ ሁሉ እኮ ናቸው በአንድ ላይ የተሳሰሩብን። ይሄ በሰለሞን ስርወ መንግስት የተሳሰረ የድንቁርና ትስስር ነው። ከዚህ ካልወጣ ምን ታደርገዋለህ? አሁን ልብ በል እና አባ ዩራኔም በ2012 ዓ.ም ጎንደር ላይ በተደረገ ስብሰባ ፋኖን በማቋቋም ሂደት ውስጥ በነበረው ማለት ነው በማሳደጉ እኔ አሁን የምነግራችሁ ማስተምራችሁ እንደ አማራነቴ ነው እንጂ እንደ ሃይማኖት አይደለም ብሎ የተናገረውን አስታውሰው ወደኋላ ሄድና እነዚህ ናቸው። አሁን ይኸውልህ በአንድ በኩል እንደ ሃይማኖት በኋላ አስተምራችኋለሁ አለ። ልብ በል አንድ ሰው ሁለት ፐርሰናሊቲ አንድ እንትን ይዞ እዚህ ጋር አማራ ሆኖ ይሰብካል፣ እዚህ ጋር ደግሞ ሃይማኖት ሆኖ ይሰብካል። እንዴት ሆኖ ይሄዳል አብረው? ቬሪ ዲፊካልት። እነዚህን አሸባሪ ገደላቸው፣ ቁረጣቸው፣ ፍለጣቸው እያለ ጀግናው አሳምነው ጽጌ ምናምን ለሚለው እዛ መድረክ ላይ እንትና ማን ነው ይሄ አንዳርጋቸው ጽጌ ሲገባበት ገባብኝ ደግሞ ያመናጥ ያለ እንዲህ አይነት ነገር ይሄ ሁሉ ታዲያ ምን እንበለዋል? ሃይማኖት ቤተክርስቲያኗ ቆማለች በትክክል በስርዓት በሐዋርያት መንገድ ቆማለች? አልቆመችም። ችግር ውስጥ ነው። ታዲያ ይህንን ለፋኖ ማገልገልና ማሽቋለጥ እንዴት አታደርግም? ምክንያቱ ይሄው ሶስተኛው ምክንያት። አራተኛው ብሔር ጠል ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ አካላት በተለይ ደግሞ ከአማራ ጋር ተያይዞ የመጡት የአማራ ጳጳሳት የሚባሉት ወይንም ይሄ አገልጋይ ምናምን የምትላቸው በቤተ ክህነት ውስጥ ያሉት ጸረ ብሔር ናቸው። ብሔር ጠል ናቸው። ብሔር እያጠፉ ነው የተመሰረቱት መጀመሪያ ራሱ ማለት የቀደመ ብሔር እያጠፉ ቅማንቱንም አገውንም ወይጦውንም ሌላውንም ያገኙትን እየጨፈለቁ ነው። አሁን ያለውን ማህበረሰብ እነሱ የኔ የሚሉትን የመሰረቱት እያጠመቁ አማራ ሆነ እያሉ ያመጡት ማለት ነው። ስለዚህ በዛ ነው ቅድም አይፋቱም ብያለሁ። እዛ ጋር ተጣብቀው ዛሬም እንደ መዥገር ሌሎችን ብሔር ጠል ሆነው የሚቀጥሉት ማለት ይሄ ህገ መንግስት መፍረስ አለበት። ዘረኛ ነው ምናምን የሚሉት ብሔርተኝነት ማለት እኔ ቋንቋዬን ወጌን ባህሌን ላሳድግ ማለት ዘረኝነት አይደለም። ሌላውን መጥራትና ሌላውን አጠፋለሁ ብለህ መነሳት ነው ዘረኛ። ከነሱ በላይ ዘረኛ የለም። ቤተክርስቲያን ራሷ ዘረኛ ነች። የቤተክርስቲያንነት ዘረኝነት ሳይሆን በአማራነት ዘረኝነት ነው የተለከፈችው። እሷ በዛኛው በኩል ነው የተሰለፈችው። ዶሚኔት የሚያደርጉትም እነዚህ ናቸው። በተለይ ደግሞ ይሄ ፋርጣው ከባቢ የሚወጣው ትልቅ ስራ የሚሰራው ይሄ ነው። እውነትን ቁመ የምታስተምር ከሆነም እዛ አገልጋይ ሆነ ይገለዋል፣ አይቀርልም። ጣሽ ምንም የሚምሩም አይደሉም። ይታወቃል ምን እየተደረገ እንደመጣ ማለት ነው። ይሄ ሌላው ነው። ብሔር ጠልነቱ ማየት ትችላለህ። ጉምዝ ሲገደል ምን ሲል ምን እንደሆነ ማለት ነው። ሌላው ሞዓ ተዋሕዶ የመሰረተችው ቤተክርስቲያኗ ነች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኔ አይደለሁም ካለች ለምን የቤተክርስቲያን የእሷ አገልጋዮቿ ተሰባስበው ቤተክርስቲያንን ልናተርፍ ብለው ሲመሰረት ሞዓ ተዋሕዶ ለምን እምቢ አላለችም? ለምን አላወገዘችም? ቤተክርስቲያኗ ለምን አላለችም? ይህን ታወግዛለች? ዛሬ አታወግዝም። የለም በቃ የራሷ ሌላ ተቋም ነው። ፖለቲካ እየሰራች ነው ማለት ነው። ቤተክርስቲያኗ እንደ ተቋም ነው። እከሌ አይሰሩም ምናምን አይደለም። ቤተክርስቲያን እንደ ተቋም ዝም ብለህ ቶታሊቲውን እንትን አድርገው ሆሊስቲክሊ ገምግማት። ቤተክርስቲያን ከሃይማኖቱ ተቋም ውጭ ማለት ከሃይማኖቱ መርህ ውጭ ሆና ይህን እያደረገች ስለሆነ ማለት ነው። ይሄ ከዚህ ነው የሚመነጨው። ይሄ
የሚቃወጠው ነገር የሚያብዱት ነገር ከዚህ የሚመነጭ ነው። እነዚህ መታከም አለባቸው ማለት ነው። እነዚህን ሪቨርስ አድርገህ ማስተካከል እስካልተቻለ ድረስ ቤተክርስቲያናም ችግር ውስጥ ናት፣ ሀገሪቱም እንደዚሁ እንደተቆራመደች በጦርነት እንደተገፋ እንኖራለን ማለት ነው። ወደ መጨረሻ ተወሰኑ ነገሮችን ላንሳ። አንደኛ የቤተክርስቲያና ካህናት ሌሎች ህዝቦችን በማስገደል ቀዳሚ ናቸው። እስካሁን ሰርተዋል። ለምሳሌ በየት ብለህ ልታነሳ ትችላለህ? አንደኛ ቅማንትን አስገድለዋል። አሁን የቀደመውን ያን ታሪክ ይዘርዝረው። አሁን ጥያቄ ከተነሳ በኋላ በቅማንት ላይ ጭፍጨፋን በማስፈጸም ከፖለቲካ ልሂቁ በላይ ቤተክርስቲያን የሰራቸው ገዳሙ ማህበረ ስላሴ አይደለም ቅማንት ሊያቃጥለው ነው ገዳሙ ድረሱልን ብሎ ህፃናትን ያስገደለ፣ ሴቶችን መንደር ያቃጠለ፣ ይህን ያስደረገ እሱ አይደል? ፋኖ መርቶ አምጥቶ የሞተ መነኩሴ እኮ አለ ከነሱ መርቶ የመጣ ዲያቆን ነው ምናምን እንደዛ ሙቷል። ይሄ ሁሉ ሲያደርጉ የነበሩ ናቸውና ቅማንትን አስጨፍጭፈዋል። ጉምዝን በለው ይሄን ጉምዝ ጉበት በላ ያለው ማን ነው እንዴ? መነኩሴ እኮ ነው። አይ ቲንክ በሉቃስ የሚባለው ሰው አይደል? ጉበት እያመጡ እየበሉ ብለ ክርስቲያን ታደለ የሚባል የፈጠረን በፖለቲካ ፕሮፓጋንዳ እርሱም አውጥቶ ጉበት በላ ኩላሊት በላ ብለው አወራው። ይሄ ምን ጥላቻ መዝራት አይደለም? ከዚህ በላይ እንትን አለ? ማስጨፍጨፍ እኮ ነው። ይሄው አገዎቹ ላይ የተደረገው፣ ኦሮሞ ላይ የሚደረገው፣ ትግራይ ላይ የተደረገው፣ አሁንም እየተደረገ ያለው እነዚህ በሙሉ ከየት የመጡ ናቸው? ቤተክርስቲያናውያን ውስጥ ያሉ መነኮሳት፣ ጳጳሳት፣ ምናምን ቆሞሳት የሚባሉ የፈለሰፉት ነው ይህን የሚያደርጉት ማለት ነው። የሚነዙትም እነዚህ ናቸው። ጥላቻን ከመዝናት መንዛት ዋናው ሶርሱ ቤተክርስቲያን ናት። ጋላ፣ ቁንዴላ፣ ቅማንት፣ ጉንዴላ የሚሉት ወላይታውን ወላሞ አይጸድቅም እያሉ ሲሳደቡ የኖሩት እነዚህ ናቸው። እስላም፣ ፈላሻ፣ ቡዳ፣ ካይላ ምናምን አይጸድቅም እያሉ እንትን ሲያደርጉ የጻፉት እነዚህ ናቸው። የሰበኩት እነዚህ ናቸው። የጥላቻ አባቶች እነዚህ ናቸው። የህገ ልቦና አባቶች ባህር ዳር ሄደው ቡራኬ ሊሰጡ ሲሉ ያን ሁሉ በክርስቶስ ስም ይዣቸዋለሁ ሞባይል አጥፎ እንዳትቀርጹ እያለ ሲንቀጠቀጥ የነበረ የቤተክርስቲያን ሰው ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሪ ነኝ ያለው ነው። የሙስሊሙ አባት አልተናገሩ፣ የካቶሊኩ አባት አልተናገሩ፣ ፕሮቴስታንቶች እዛ የነበሩት አልተናገሩ። ያደረገው ማን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። የመንግስትን ላይቭ የሚተላለፍ ፕሮግራም ለፖለቲካ ጥቅም ልታውሉት ነው ያለ ጀግና ማለት ነው። ማይመለከተው ቤተክርስቲያና ፖለቲከኛ መሆኗ የምታውቀው በዚህ ነው። ፖለቲከኛ ነች እንደ ተቋም ራሱ ማለት ነው። መታደስ ያስፈልጋታል ማለት ፖለቲካውን ማውጣት ነው። የሃይማኖት ታድሶ አይደለም እያልኩ ያለሁት የፖለቲካው ይሄ እብደቱ ማለት ነው። ታድሶ በሚለው በዛ እንዳይወስዱት፣ እኔ እዛ ጋር ያለሁበት እንደዛ እንዳያስቡት። አድሚኒስትሬሽኑ መስተካከል አለበት፣ በመርሁ መምራት አለበት። ቤተክርስቲያን ከፖለቲካ መውጣት አለበት። ሌላ የሃይማኖት ማስተካከያ ምናምን አይደለም እዚህ እየሰበከን ያለ ነው። እሱ አይመለከተንም ሲጀመር ማለት ነው። ቢኖርም አንናገርም አለ ብዬ ባምንም፣ እኔ ግን አለ ብዬ አላምንም። የለም ለእኔ ማለት አባል ሁኜ የቀጠልኩት በዛ ምክንያት ይመስለኛል። ነገር ግን እንደዚህ አስተዳደሩ መታደስ አለበት። አስተዳደሩ በደንብ ሆኖ ማለት በእብዶች ነፍጠኛ ሆነው በሚሰሩ ሰዎች ጠመንጃ አንግተው ማለት ነው ነውጠኛ ሆነው ሰይጣንን በሚሰብኩ ሰዎች መመራት የለበትም በፍጹም። ማለት ዘራፊ፣ ሌባ፣ ወንበዴ በሆነ ሰው ቤተክርስቲያን መመራት የለበትም። በትሑታን እያለቀሱ በሚመሩን ነው መሆን ያለበት። ንስሐ እየገቡ እያለቀሱ የእኛን ኃጢአት እያሰቡ ስለኛ የሚያለቅሱልን አባቶች ናቸው እዛ መቅባት ያለባቸው። ያ አይደለም እየሆነ ያለው እና ቤተክርስቲያን ይሄን ብታርመው የተሻለ ይመስለኛል። ቤተክርስቲያን ማስጠንቀቂያ ሊሰጣት ይገባል ባይነኝ። አሁን ከፖለቲካ ጋር ማይመለከታት ጉዳይ ውስጥ ገብታ እየፈተፈተች ስለሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮቿ የቀጠረችው ከለፈለፉ ፖለቲካ ከሰበኩ አገልጋዮች ምዕመኑ አይደለም። ምዕመኑማ ግዴታ ነው፣ ህዝብ ነው፣ ምንም ችግር የለውም። አገልጋይም የቀጠረችው ሳቀጥራ የምታሰራው ቤተክርስቲያን የሚያገለግል ፖለቲካ ወጥቶ ከሰበከ ለፖለቲካ ውድድር ሂዶ ከገባ ቄስ ምናምን ዲያቆን እከሌ ምናምን እየተባለ ከገባ ይሄ የተወገዘ ነው። ውግዝ ከማሪዎስ አይመለከተውም። ይሄ የቄሳር ነው የክርስቶስ አይደለም። ዳንኤል ክብረትን አውግዘዋል። ዲያቆን ነው ስቲል እስካሁን ዲያቆን ማዕረጉ ይጠራል ዲያቆን እየተባለ ማለት ነው። ሌላም ብዙ አለ ዲያቆን ምናምን እየተባለ የሚጠራ ማለት ነው። ፖለቲካ ውስጥ ምን ያደርጋል ዲያቆን? ምን ሊሰራ? ክርስቶስንና ፖለቲካ እንዴት አድርጎ ሊያገለግል ይችላል? በአንድ ላይ እብደቱ ይሄ ነው። ካህን ሆኖ ፖለቲካ ሰባኪ ምናምን የቀበሌ መሪ አዛዥ ሆኖ ሲያገለግል ታያለ። ይህ ቀውስ ነው፣ እብደት ነው፣ የሃይማኖት ቀውስ ነው። በምንም መንገድ ሊሆን አይችልም። ከዚህ ነው መትረፍ ያለባት መጀመሪያ ማለት ነው። ቤተክርስቲያን ከፖለቲካ ነፃ ትሁን ማለት እንደ አገልጋዮቿ ሁሉ በሙሉ አገልጋይ የሚባለው ማለት ከፖለቲካው ነፃ ሲሆን ፒውር ሃይማኖት ወንጌል ብቻ ስብከት ላይ ሲያተኩር ነው፣ ወይም ሃይማኖት ብቻ መስበክ ሲችል ነው። ይህን ካላደረገ በየፖለቲካ ስብሰባው እየተገኘ ሲደሰኩር የሚውለው እሱ ነው። የሃይማኖት አባቶች እንደዚህ ይባላል፣ ፖለቲካ ይሰራሉ። ቅድም እንዳየ ነው ያፋን ነው እንዳጋለጠው። ከዚህኛውም ከመንግስት በኩል አስታራቂ ናቸው፣ ሽማግሌ ናቸው፣ ወይም ደግሞ የእርቅ ኮሚሽን ውስጥ አሉ፣ ወይም ካውንስል ውስጥ አሉ። ከዛኛው ደግሞ የፋኖ ዋና አደራጅ ናቸው፣ ብር የሚሰጡ ናቸው። እንዲህ አይነት
ፍናፍንት የሆነ አካሄድ የሚካሄድበት ሁኔታ መስተካከል አለበት ብዬ አምናለሁ። ቤተክርስቲያን ማስጠንቀቂያ መሰጠት አለባት ማለት ስራን ብቻ ትስራ። ምን ልታደርግ ነው ፖለቲካ ውስጥ ገብታ? ሌላ ሃይማኖትም እንደዛው ምን ሊያደርግ ፖለቲካ ውስጥ ገብቶ ይፈተፍታል? በተለይ የሃይማኖት ተቋማት አገልጋይ ነን የሚሉት ፖለቲካ ሲነዙ ፖለቲካ ሰብኩ መገኘት የለባቸው። እንደዚህ ከሆነ አገሪቱ ሰላም አትሆንም ማለት ነው። ፋኖዎቿን ተሰብስብ። ቤተክርስቲያን ፋኖ ነው የሞላት፣ የሚመራት ፋኖ ነው። አሁን በአሁኑ ወቅት ፋኖ ብዬ ልተርጉማቸው። የፋኖ ሰባኪ ፋኖ ደጋፊዎች በሙሉ ፋኖውያን ናቸው። ይህን ፋኖ ምን ማድረግ አለባት? መሰብሰብ አለባት። ወንጀለኞቿን አሳልፋ መስጠት አለባት። ዘራፊውን ለፍርድ ማቅረብ ያስፈልጋል ማለት ነው። እንደዛ ካልሆነ ቤተክርስቲያን ምን ቤተክርስቲያን ትሆናለች? የኢትዮጵያ ኦርቶዶክስ ቤተክርስቲያን እውነቱን ለመናገር በውድቀት ጎዳና ላይ ነው ያለችው። አስተዳደሩ ተበላሽቷል። ምዕመኑ መከራ ውስጥ ገብቷል። የሚገደለው ክርስቲያኑ በክርስቲያኑ ነው። የሚደፈረው ክርስቲያኑ በክርስቲያኑ ነው። የሚፈናቀለው ክርስቲያኑ በክርስቲያኑ ነው። ምን እንበለው? በራብ የሚነጨው ክርስቲያኑ በክርስቲያኑ ነው። ምን እንበለው? ይሄን ከአንገቱ ትልልቅ ማተብ ያሰረ ነው ይሄን የሚያደርገው። ይሄ እንትን ነው። ቤተክርስቲያን ፌል ማድረጓ ነው። ፌልድ የሆነች ተቋም ነች ማለት ነው። ፌለር ነው። ምንም እንትን የለውም፣ የሚያጠራጥር ነገር የለውም። ይሄ አሁን ነቅታ ማስተካከል ካልቻለች እንደዚህ በውጭ ሀገርም ተቀምጦ በየትኛውም ይሁን ዋቴቨር ፖለቲካ የሚሰብክ ደብተራዎቿን በሙሉ ሰብስባ አውግዛ የሚለየውን ለይታ ታርሞ የሚስተካከለውን አስተካክላ ካልሄደች በስተቀር በፍጹም ቤተክርስቲያኗ ራሷ ትፈርሳለች። አደገኛ ሁኔታ ላይ ነው ያለችው። ታንኪዩ። መልካም ሰፊ ነገር ነው ያነሳው። ከዚህ በፊትም አንስተነዋል። ዛሬ ይህን ስንናገር ብዙዎች ቅር ሊሰኙ ሊናደዱ ወይም ሊቀየሙ ይችላሉ። የመጨረሻ ውጤቱ ግን የከፋ ስለሚሆን ነገ ተመልሰው እንደሚያመሰግኑ አልጠራጠርም። ምክንያቱም እየሆነ ያለው አቅጣጫው የሚያሳየው እንደዛ ስለሆነ አንዳንዴ እንደዚህ የሚያደርጉ ሰዎች ቅድም ስጠቅሳቸው የነበሩ ሰዎች እነሱ ብቻ ሳይሆኑ የሚያጨበጭበው መንጋው ምዕመኑ በራሱ በድንቁርና በመንጋ የሚከተለው ቀላል አይደለም። አጨብጫቢም ስላለ ጭምር ነው። እነዚህ ሰዎች ራሳቸውን ቆም ብለው እንዳያዩ እንዳይጠይቁ አድረጋቸው ብዬ አስባለሁ። እንዳጠቃላይ በተለይ እዚህ ቤተክርስቲያን ውስጥ ያለ መዋቅር ቅድም ስታነሳው የነበረው ከቅዱስ ፓትርያርኩ አቡነ ማትያስ ውጭ ያለው በሙሉ ይህ ቤተ ክህነቱን የሚመራው ሀገረ ስብከቱን የሚመራው ሲኖዶሱም ውስጥ ይቀመጥ ማህበረ ቅዱሳን የሚባለው የፖለቲካ ፓርቲ ነው የሚመስለው። የፖለቲካ ፓርቲ ደግሞ ሀገር የሚወክል የፖለቲካ ፓርቲ ሳይሆን የአንድ ሰፈርን ፍላጎት፣ የአንድን ቡድን ፍላጎት፣ የአንድን የጽንፈኛ ስብስብ ፍላጎት የሚያሟላ መስሎ ነው የሚንቀሳቀሰው። አንድ የሆነ ይህ ደቡብ አፍሪካ ሂዶ ምንድን ነው የሚባለው የስራ አስኪያጅ ይሆናል። ልክ እንደዚህ እንደ እንቶ ማለት ነው ቅድም ያልከው እንደ አባይ ኡራኒየም አይነት የስራ እንትን ያለው የስራ ዘርፍ ያለው የኢዜማ ምናምን የፓርቲው እንትን ውስጥ እዛ ኤርትራ በረሃ ውስጥ የነበረ ዲያቆን ምናምን ነው የሚሉትና አሁን እሱ ሂዶ እዛ ተቀምጧል። ከዛ ሂዶ የሚፈልገውና የሚሰራው የሱን የፖለቲካ ፍላጎትና ሀሳብ የሚደግፉትን የሚያራግቡትን ነው እንጂ ሌላ አመለካከት ያላቸውን ሰዎች ወይም ደግሞ እሱ ተወለድኩበት ከሚለው ብሔር ውጭ ያሉትን አይቀበልም ማለት ነው። ይሄ ራሱ ቅድም እንዳልከው የተለየ የፖለቲካ ፍላጎት ያላቸው ሰዎች በሃይማኖት ጉዳይ ወደ መሪነት ሲመጡ የሚሰሩት ስራ አይገናኝም ማለት ነው ከቤተክርስቲያኗ ፍላጎት ጋር። ስለዚህ ይህም ችግር አለበት ማለት ነው። ሌላ የሚያወሩት ነገር ይዘገነናል። ቅድም ስታነሳ የነበረው ስለ ጥንቁልና ምናምን እንደውም በጣም የሚያስቅ ትላንትና የአዲስ አበባ ፖሊስ ኮሚሽን ምናምን ለጥፎት ያየሁት አንዲት የጎጃም ተወላጅ ከአንድ ሰው ስንት 100 ሺህ ብር ነው ልትቀበል በስልክ እያስፈራራቸው እዛው አብሮ የሚሰራ እና ስልክ የምታስደውለው በጎጃም ደብተራ ነው። የተጻፈውን ምናምን ሁሉ ልጅቷ ከተያዘች በኋላ ያወጡት በጥንቆላ ምናምን በመተት ቤተሰቡን ለማሳበድ እሱን ለእንትን ለማለት ንብረቱን ለመውረስ በቃ እንደዚህ ያደርጋለሁ እያሉ ማለት ነው። እስቲል ነው ይሄ ነገር አለ ማለት እኮ ነው። ስለዚህ እንዴት ነው ይሄን ነገር የሚያስኬዱት የሚለው በጣም ትልቅ ጥያቄ ነው። ቅድም ስለ ነበረው ቅባት ጸጋ ምናምን የሚባለው ጎጃም አሁን ምንድን ነው እየተካሄደ ያለ እና የሆነ ጊዜ ሰጥቷቸው አሁን ብዙ ነገር እያደረጉ እንደሆነ ትልቅ ማሳያ ነው። ቅድም ስለ ሃይማኖት አባቶች ሲያነሳ የነበረው የጠቀስከው ይሄ የፋኖ መሪ የሚባለው ከንስሐ አባቴ ጋር ስነጋገር በዚህ ጦርነት ብትሞቱ ሰማዕትነት ነው፣ ብትገሉም ጽድቅ ነው፣ አትኮነኑም እና ጦርነቱ ቅዱስ ነው ብሎ እንደነገረው ሲናገር ነበረ። ይሄ በተደጋጋሚ የምታነሳው ቅማንት ገሎ ንስሐ ስጠኝ ብሎ ሲጠይቀው አባቱን ጦጣ የገደለህ መቼ ወዲህ ነው ንስሐ የሚገባው እንዳለው አይነት ማለት ነው። ግን ቅድም እንዳልከው የሚገለውም የሚገዳደለውም የሚሞተውም ገዳዩም እጅ ቆራጩም ጡት ቆራጩም ሌላ የሚያደርገው ክርስቲያን ሟቹም ገዳዩም እና ትንሽ የተምታታ ብቻ ሳይሆን በጣም ድብልቅልቅ የወጣ ነገር ነው ያለው። እኔ እንዴት መስተካከል እንደሚችል እግዚአብሔር ይፍታው በሚለው ብቻ እንለፈውና ግን መሬት ላይ ያለው ሰው ምን ያደርግ የሚለው በተደጋጋሚ ስላነሳው እኔ ቆም ብሎ ቢያዳምጡትና ከወቀሳ ከነቀፋ ወጥተው ለነሱ ከሚያጨበጭበው መንጋ ይልቅ የሚኮንናቸው እንደዚህ
የቤተክርስቲያኗን ችግር እያነሳ የሚናገረውን ሰው ቢያዳምጡት የሚል ተጨማሪ ሀሳብ አለኝ። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ወቅታዊ ጉዳይ ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ።